ፍቅር ሲፈርድ ልብ አንጠልጣይ የፍቅር ታሪክ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ሳራ ትባላለች። የሐረር ልጅ ናት። እዚህ ከተማችን አዲስ አበባ መኖር የጀመረችው አባቷ በስራ ምክንያት ሐረርን ለቆ ሸገር ሲገባ ነው። ታዲያ ሳራ እድሜዋ 13ን ሲያልፍና ከህፃንነት ወደ ታዳጊ ወይም ወጣትነት ስትሸጋገር ውበቷ እንደ ልጅነቷ እዩኝ አይልም ነበር። ሳራ በአንጻሩ አፍንጫዋ ጎራዳ፣ ፀጉሯ ገባ ገባ ያለ ከመሆኑም አልፎ ከርዳዳና ከለሯ ደግሞ የቀይ ዳማ የማይሉት ወደ ነጭነት ያደላ ነበር። በዚህም ሁሌም ቢሆን ከቆንጆ የትምህርት ቤት ጓደኛዋ ቤቲ ጋር ስትሆን ብዙ ተማሪዎች ሙድ ይዞባት ነበር። ሳራ በራሷ የማትተማመን ሴት ናት። 7ኛ ክፍልን ተፈትነው ክረምት ሲገባ ሳራ ደስታዋ ወደር አልነበረውም። ከቤት ለመውጣት ምክንያቷ ትምህርት ስለነበረ ትምህርት አለመኖሩ ለሷ ትልቅ ደስታ ነው። አባቷ ይህንን ቢያቅም ምንም ማድረግ አልቻለም። እናቷን አታውቃትም። ይህ ተጽዕኖ አሳድሮባት ይሆናል ሲል አባቷ በስተርጅና ሚስት ለማግባት ወስኖ አንዲት በእድሜ በሰል ያለች ግን ስራዋ ገና የ20ዎቹ መጀመሪያ ላይ ያለች ልጃገረድ የምትመስል ሴት አመጣ። መጀመሪያ ያየቻት ቀን ሳራ ደስ አላላትም። ቢሆንም ግን አባቷን ስለምታከብር በይሁንታ ተቀበለች። ወራቶች አለፉ። የ8ኛ ክፍል ሩብ ዓመት ፈተና ደርሶ ሳራ ሌሊት ተነስታ ለማጥናት ከመኝታ ክፍሏ ወደ ሳሎን አመራችና መብራቱን አበራች። ይህን ያየችው ማመን አልቻለችም። አባቷ በደም ተነግሮ መሃል ወለሉ ላይ ተዘርሯል። የእንጀራ እናቷ ማርታ ደግሞ አፏ ታፍኖ ከበሩ ስር ካለው አግዳሚ ላይ ታስራለች። ሳራ መጮህ እንኳን ጠፋባት። ድንጋጤ ጭር ካለ ሌሊት ጋር ተደምሮ በፍርሃት ራደች። አባ ብላ ልትቀሰቅሰው ሞከረች። ግን ያለ እናት ያሳደጋት አባቷ ላይመለስ እስከ ወዲያኛው አሸልበዋል። ሳራ የአባቷ ገዳዮች ሌቦች እንደሆኑ ፖሊስ መረመርኩ ሲል አሳወቃት። ውስጧ ግን አንድ ነገር ይላታል። የእንጀራ እናትሽ ማርታ እንዴት ተረፈች? ስለምንስ ይህ ሁሉ ሲፈጸም ድምፅ አልሰማሁም? ቤት ውስጥም የጠፋ አንድም ንብረት የለም። ይህ ሁሉ ፍቺ አልባ እንቆቅልሽ በሳራ አእምሮ ውስጥ ይመላለሳል። የአባቷ 40 አልፎ ትምህርቷን ቀጠለች። የእንጀራ እናቷ ማርታም እንደ እናት ሆኜ አስተምራታለሁ ስትል ቃል ገብታ ኑሮ ቀጠለ። ሳራ ህልሟ እንደሆነ ተምራ ስትጨርስ የተበዳዮች ጠበቃ መሆን፣ ህግ አጥንቶ ወንጀለኛን ፈልፍሎ ለህግ ማቅረብ። ይህ በእንዲህ እንዳለ አንድ ሐሙስ ቀን እሷና ቆንጅየዋ ጓደኛዋ ቤቲ ወደ ቤት እያመሩ ሳለ የግቢው ቆንጆና ቀለሜ ተማሪ ቤቲን ለመጀንጀን ወደ እነሱ ተጠግቶ ሰላምታ ሰጣቸውና ተቀላቀለ። ሶስቱም ስለ ትምህርት ሲያነሱና ስለ ወደፊት እቅዳቸው ሲነጋገሩ በመሃልም ቀልድ ቢጤ ጣል ሲያደርጉ ሰፈራቸው ደርሰው መለያየት ግድ ሆነና ወደ ቤታቸው ሄዱ። በሁለተኛውም ቀን አንድ ላይ ሄዱ። ከዛም ሶስቱም ጥሩ ጓደኛሞች ለመሆን በቁ። ይህ በዚህ ብቻ አላበቃም። ልዑል በቤቲ ውጫዊ በተማርኮ የነበረ ቢሆንም ሳያስበው ለካ ሳራን ወዷታል። ሳራ ስትስቅ፣ ስታወራ፣ ስታኮርፍ ብቻ ምንም ስትሆን ለሱ ስሜት ይሰጠዋል። ካላገኛት ይከፋዋል። ይህን ስሜቱን ግን ሸሽጎ መዝለቅ አልቻለም። ለሳራ ፊት ለፊት ከምነግራት ብሎ ለቤቲ እንድትነግርለት ነገራት። ይሄኔ ቤቲ በጓደኛዋ መበለጧ ውስጧን ቅናት አናወጠው። እሷ ቆንጆ ሆና በልዑል ሳትፈቀር ሳራ መፈቀሯ አበሳጫት። ሳራንም ከዚህ ልጅ ጋር መሄድና ቁም ስትል ስለሱ መጥፎ ነገር አልፎን በመልኳ እንደሚቀልል ነገረቻት። ሳራም ቤቲን ታምናት ነበርና ልዑልን ዓይንህን ላፈር አለችው። ልዑልም ቤቲን ምን ሆና ነው ብሎ ሲጠይቅ እንዴት የፍቅር ጥያቄ ይጠይቀኛል ብላ ነው ስትል አራረቀቻቸው። በትምህርቱ ጎበዝ የነበረ ልጅ ፈዘዘ። ልዑልን እንደወደደችው የገባት ሲራራቁ ኖሮ መልኳን የፈጠረውንና አባቷን ያሳጣትን አምላክ እያማረረችና የማታውቃትን እናቷን ፎቶ ላይ አፍጥጣ ማደር ጀመረች። አንድ ዕለት ሳራ ትምህርት ቤት ሄዳ ራሷን በጣም ሲያማት ግማሽ ቀን ላይ አስፈቅዳ ወደ ቤት አመራች። የውጭው በር በሰራተኛ ተከፍቶላት ገብታ በረንዳ ላይ ጫማዋን ስታወልቅ ቤት ውስጥ ብዙ ሰው እንዳለ ተረዳች። ይህኔ ድንገት አንድ አረፍተ ነገር ጆሮዋ ውስጥ ጥልቅ አለ። እሷንም እንደ አባቷ ቀብረን በነፃነት እንኖራለን የሚል በሳቅ የታጀበ ድምጽ።
ሳራ አሁንም ሁሉም ነገር ገባት። የእንጀራ እናቷ አባቷን ማስገደሏን አረጋገጠች። በረንዳ ላይ ተቀምጣ ለረጅም ሰዓት በንዴት ተንገበገበች። ምን አይነት እድለ ቢስ ነኝ ስትል ራሷን አማረረች። ይህኔ ሳታስበው ሳራ መቼ መጣሽ አለች ማርታ። ሳራም ለምን ይሆን ባታቅም ድንግጥ ብላ ቆመች። ነይ ሰው ላስተዋውቅሽ አለችና ተመልሳ ገባች። ድንጋጤዋን ልብ ያለችውም አትመስልም ነበር። ሳራ ግን ገባት። ማን ይሆን እያለች በውስጧ ተከትላት ወደ ውስጥ ገባች። ስትገባ 2 ሴትና 1 ወንድ ሶፋው ላይ ተቀምጠዋል። በየተራ ጨበጠቻቸውና ቆመች። ሳራ ማለት እሷ ናት አለች። እሷን ያስተዋወቀቻቸው ትመስላለች። እነሱ ደግሞ ጓደኞቼ ናቸው። እሱ ደግሞ ብላ ንግግሯን ሳትጨርስ ስልኳ ጠራ። ይህኔ ሳራ ወደ መኝታ ክፍሏ ገብታ ጋደም አለችና የማታውቃትን እናትነትና ሳትጠግብ ያጣችውን አባቷን ፎቶ እያየች ማልቀስ ጀመረች። ፈጣሪ የረሳት አልፎም የማያውቃት መሰላት። በመሃል ደግሞ ልዑልን ስታስታውስ ሉሌ ምን አለ ባላቀህ ትላለች። እንዲሁ እያለች እንቅልፍ ይዟት ተኛች። ግን ከወትሮ በተለየ ፈርታለች። በየደቂቃው ታነባለች። ልክ እንደ አባቷ እሷንም ልትገላት ማቀዷ እርግጥ በመሆኑ ቀኗን መጠበቅ ወይስ ቤቱን ጥላ መጥፋት፣ ሁለቱም ለሷ አደጋ ነው። ብትጠፋም መሄጃ ስለሌላት ብትኖርም ሞት ስለሚጠብቃት ምርጫ የላትም። ሳራ ከቀን ወደ ቀን ዝም ፍዝዝ ማለት ጀመረች። ይባስ ብላ ማርታ ባሏ የሳራ አባት ከሞተ 4 ወር ሳይሞላው እንኳን በእድሜ ግማሽ የሚያንሳትን ባል አግብታ አረፈችው። ባልተብየው ሳራን ያስጠናታል። ልክ እንደ ታላቅ ወንድምም ይንከባከባት ጀመር። ሳራ ይበልጥ ግራ ገባት። ይህ በእንዲህ እንዳለ የሚኒስትሪ ፈተና ደረሰ። ይሄኔ ልዑል ለሳራ የተወጋ ልብ የሚል ልብ ወለድ መጽሐፍ ሰጣት። ሳራም ቤት ገብታ እስክታነበው ጓጓች። ልክ ቤት ስትገባ የመጀመሪያ ስራ መጽሐፉን መግለጥ ነበር። ይህኔ በጥንቃቄ የተጣጠፈች ወረቀት ከውስጡ አገኘች። ከፍታ ማንበብ ጀመረች። ሳሪቲ ትምህርት ተዘግቶ ከመለያየታችን በፊት ስላለፉት ስህተቶቻችን ይቅር እንባባል። ይገርማል፣ እኔ አንቺን አፈቀርኩ። ማፍቀሬ ልክ ነበር፣ በአንቺ እይታ ደግሞ ስህተት ነበር። የሰጠሁሽ መጽሐፍ ቆንጆ የፍቅርና ህይወትን ያስተምርሻል። የኔ ውድ ማፍቀሬ ቢያስከፋሽም ማቆም አልችልምና አሁንም ወደፊት አፈቅርሻለሁ ይላል። አንበባ ስትጨርስ የደስታም የሐዘንም ስሜት ተፈራረቁባት። ደስታዋ ልዑል ሲሆን ሐዘኗ ደግሞ ጓደኛዋ ቤቲ ናት። ሳራ ለልዑል መልስ መጻፍ አልፈለገችም። በነጋታው የፈተና ፈረቃቸው ይለያይ ስለነበር ሳይገናኙ ቀሩ። ከ2 ቀን በላይ ግን መታገስ አልቻለችም። ሰፈሩ ድረስ ሄዳ ከቤቱ አስጠራችው። ልዑል ልክ ሲያት ደንግጦ ቆመ። ከዛ ግን አይኖቻቸው ተግባቡ። ቃል ሳይወጣቸው ልቦቻቸው ፍቅርን ተጋሩ። ከዚህ ቀን ጀምሮ ሳራና ልዑል አንድ ሆኑ። ሳራ በሞት እንኳ ብላ ለልዑል ስላሳለፈው ሁሉ ህይወቱ አጫወተችው። ቅስሙ ተሰበረ። በቅርብም ከዛ ቤት መውጣት እንዳለባት አብረው ወስነው ነገሮችን ማመቻቸት ጀመሩ። ሐምሌ አልቆ ነሐሴ ተራውን ሊረከብ ደርሷል። አንድ ክፉ ጠዋት ማርታ ከቤት ወጣለች። በቤት ውስጥ ያሉት ሳራና የማርታ ባል ነበሩ። ሳራ ሰውየውን ባታምነውም ተወደዋለች። ለዛም እሷን እንጂ እሱን አትፈራውም። ያን ቀን ግን ይህ ወጣት ሳራ ለስጋይ ስሜቱ ተመኛት። እንደተመኘም አልቀረም። ልብሱን አወላልቆ የመድፈር ሙከራ ሊያደርግባት ሲል በሩ ተንኳኳ። ደንግጦ እላያዋ ላይ ዘግቶባት ልብሱን ሰብስቦ ወደ ሻወር ቤት ገባና መታጠብ ጀመረ። ሰራተኛዋ በር ከፍታላት ማርታ ገባች። ባሌ ዛሬ ደግሞ እንዴት ቀደምከኝ አለች። የሻወሩን ድምጽ ሰምታ ስላልሰማት መልስ ሳይሰጣት ቀረ። ብቻዋን እያወራች ኪችን ገብታ ምግብ አቅርባ እየበላች ሰራተኛዋን ስሚ ሳራ አልመጣችም እንዴ ስትል ጠየቀቻት። ሰራተኛዋም የሳራን መግባት ተናገረች። ሳራ ለሰዓታት ተኝታለች። ማርታ ግን ገብቷት እየከፈተች ታያት ጀመር። ባልየውም ስራውን ስለሚያውቅ ፈራ። ከ10 ሰዓታት በኋላ ነቃች። ስትነሳ ራሷ በጣም ከበዳት። ማርታ ምን ሆነሻል አንቺ ስትል ጠየቀቻት። ሳራም ለማርታ ምንም ሳትመልስላት መታጠቢያ ቤት ገብታ ለማስታወስ ጥረት ታደርግ ጀመር። ይህኔ ውሃ ሳይጠማት ውሃ ካልጠጣሽ ብሎ ያስጠጣት ያለ ምክንያት አለመሆኑ ገባት።
ይህንን ለማረጋገጥም አንድ ዘዴ ፈጠረች። ማርታ ዞር ስትልላት ልትደፍረኝ እንደነበር ለማርታ ልናገር አለችው። ደንግጦ አይ እባክሽ ይቅርታ እያለ ቀባጠረ። አሁን እርግጠኛ ሆነች። ለማርታ መናገሩንም ተወችውና ለፍቅረኛዋ ልዑል ልትነግረው ወሰነች። ልዑል ይህንን ሲሰማ አበደ። ረጅም ሰዓት ራሱን አመመው። በሳምንት ውስጥም ቤተሰቦቹን አሳመኑ። ሳራን እነሱ ቤት እንድትኖር አመቻቸ። በሰዓቱ ፈቃደኛ አልሆነችለትም ነበር። በኋላ ግን እናቱ ለምለምንና ታናሽ እህቱን ልዕልናን ሊያስተዋውቃት እነሱን በደስታ ከእነሱ ጋር እንድትኖር ሲጋብዟት የፍቅረኛዋ ቤተሰብ ሳይሆን የራሷ መስሏት በሐሳባቸውም ተስማምታ ከእነሱ ጋር ለመኖር የአባቷን ቤት ለእንጀራ እናቷ ጥላላት ወጣች። ልዑል ያደገው ከእናቱ ጋር ነው። በጣም ሀብታም ስለሆኑ ስለምንም መጨነቅ አይወዱም። እናቱ ስለ ልጇ ልዑል አብዝታ ትጨነቃለች። ፈጽሞ ያለው መሳካት አለበት ብላን የምታምነው። አባቱ አሜሪካ ነው ያለው። እህቱን በአንድ ዓመት ቢበልጣትም እሷ 11ኛ ክፍል ተማሪ ናት። በእርግጥ እሱ ትንሽ እያለ አቋርጦ ስለነበር ነው የቀደመችው። ያቋረጠበት ምክንያት ታሞ ስለነበር ነው። ስለ ልዑል ይህንን ካልኩኝ ይበቃል። ወደ ዋናው ታሪክ ስንገባ ሳራና ልዑል 9ኛ ክፍልን ጨርሰው 10ን መማር ቀጥለዋል። ሁለቱም የማይነጣጠሉ ጥንዶች ናቸው። እነሱን አይቶ ያልቀና የለም። አብረው ስፖርት ይሰራሉ፣ ፊልም ያያሉ፣ ያጠናሉ። ሳራ ለመጀመሪያ ጊዜ ደስተኛ ሆነች። ደም ግባቷ ወጣ። ቅርጿ ደግሞ ሞዴል ያስብላት ጀመር። የወንዶች አይን ውስጥ በቀላሉ መግባት ጀመረች። ዓላማዋ ላይ ትኩረት አድርጋ በደስታ ኑሮን ቀጠለች። የሚያሳዝነው ግን ደስታዋ ከወራት አልዘለለም። ያቺ ክፉ ማርታ አፈላልጋ የልዑልን እናት በማግኘት ስለ ሳራ መጥፎ ነገር ነገረቻት። ከዛም አልፎ ቤቷ እንድትመለስ ካላደረገቻት ልጄን ሰረቅሽ ብላ እንደምትከሳት አስጠነቀቀቻት። በዚህ ግራ የተጋባችው ለምለም ጭንቀቷ ልክ አጣ። ልዑል እግሩ ሲወጣ ጠብቃ ሳራን አስጠርታ መኝታ ቤት ዘግታ ታወራት ጀመር። ሳራ ለልጅ ስል እንደሆነ እቤቴ የምትኖረው ገብቶሻል አይደል? ልጅ በጣም ካዘነ ወይ ከተናደደ ወይ ከተጨነቀ አሊያም በጣም ከተደሰተ ራሱን ይስታል። ይህ ብቻ አይደለም ይሞትብኛል። ለዚህ ነው ያለው ሁሉ የሚደረግለት። በቅርብ አባቱ ነገሮችን አመሻሽቶ ወስደናል። ከዛም ይታከማል። እስከዛ ግን ልጅ አንድ ነገር እንዲሆንብኝ አልፈልግም። አንቺ ለአባትሽ መሞት ምክንያት እንደሆንሽ አሳዳጊሽ ማርታ ነግራኛለች። ግን በልጄ ቀልድ አላቅምና እንዲጠላሽ አድርገሽ በቶሎ ቤት የለቀሽ ይጅልኝ ስትል የሳራን ልብ ሁለት ቦታ ከፈለችው። በመጨረሻዎቹ አረፍተ ነገሮች እንባዋ ባይኗ እየሞላ ፈሰሰ። ይህች ዓለም የአጭበርባሪዎችና የውሸታሞች ብቻ ናት አለሽ በውስጧ። ይሄኔ እንባሽን ጥረይ፣ ልጅ ያስከፋዎች መስሎት ደግሞ ብላ ተነስታ ወጣች። ከዛን ቀን በኋላ ህይወት ጭልምልም አለባት። ማትሪክንም እንደምንም ተፈተነችና እንደተባለችው እንዲጠላት እያያት ከወንዶች ጋር መላፋት አልፎ መሳሳም ጀመረች። ልዑልም በተደጋጋሚ እንደዛ የምታፈቅረው ልጅ በመቀየሯ ምክንያቷን ማጣራት ጀመረ። ግን ምንም ፍንጭ አላገኘም። ሳራን ብቻዋን ስትሆን ደምን ባያለቀሰች ልዑሌ ላንተ ስል ነው ትላለች በሆዷ። ታዲያ አንድ ቀን ልዑልና እናቱ እቃ ሊገዙ ወጡ። ይህኔ እህቱ አንድ ጎረምሳ እቤት በማምጣት ሳራን ልክ ማሚና ልዑሌ ሲገቡ እቅፍ አርገሽ ጭኑ ላይ ተቀመጭና የምትስሚው መስልሽ አስመስይ አለቻት። ሳራም የተባለችውን ለማድረግ ሳትወድ በግዷ ተስማማች። እንደተባለውም ልክ ሲመጡ የተባለችውን አደረገች። ልዑል ያየውን ማመን አቃተው። ሳራን ጎትቶ ከልጁ ጋር በማንሳት ስሚ ሳራ፣ ካሁን በኋላ ላይሽ አልፈልግም፣ ጭራሽ ከቤተሰቤ ከእናቴ ፊት ሲል ጮኸባት። ሳራም ምንም ሳትመልስለት ስልኳን ይዛ እንባዋን እየዘራች ቤቱን ለቃ እግሯ ወደ መራት መጓዝ ጀመረች። ሳራ እያነባች መንገዷን ቀጠለች። ወዴት እንደምትሄድ መድረሻዋን ግን ፈጽሞ አታውቅም። ብቻ ትሄዳለች። ወደ አባቷ ቤት ብትመለስ ምን እንደሚጠብቃት ታውቃለች። ለዛም ወደዛ መሄድን አታስብም። ይህ በእንዲህ እንዳለ አንድ ነገር ትዝ አላት። ስልኳን ሽጣው እስክትረጋጋ አልጋ ይዛ ማደር እንዳለባት አሰበች። እንዳሰበችውም ስልኳን አንድ ሞባይል ቤት ሄዳ በርካሽ ገንዘብ ሽጠዋለችና ሆቴል ውስጥ አልጋ ተከራየች። የዛን ቀን እዛው ሆቴል ውስጥ ስታለቅስ አደረች። በነጋታው ግን ነገሮችን ለመርሳት መጠጥ ቤት ውስጥ ብቻዋን ገብታ መጠጣት ጀመረች። የሚገርመው መጠጥ ጠጥታ የማታውቅ አትመስልም።
ገንዘብ እንደሌላት እያወቀች ታዛለች። ይህኔ ስክር ብላ ራሷን አታውቅም። ይህኔ ወንዶችን ሁሉ ትኩረት ሳበች። አብሯት መዝናናት የሚፈልገው በዛ። ይህኔ ነበር ልዑል ከየት መጣ ሳትለው ያለባትን ከፍሎ ከጭፈራ ቤቱ ይዟት ወጣ። ከዛም አልጋ ይዞ አስገብቷት ወጥቶ ሊሄድ ሲል በሰከረ አንደበቷም ምላሷም ተሳስሮ ቢሆን ለምን መጣ? ለምን ትሄዳለህ? ለካ ከቤታችሁ አባረኸኛል አለችና ከት ብላ ሳቀች። ልዑልም ተመልሶ ወደ ሳራ ዞር አለና እንደማፈቅርሽ ስለምታውቂ አይደል እንዲህ የምትሆኝ? እስቲ ንገሪኝ፣ ምን አደረግኩብሽ? ምንድነው ከኔ ያጣሽው? ሌላ እንደትመኝ ያደረገሽ ምንድነው? ቃላቶቹ አጠሩት። ስቅስቅ ብሎ ያለቅስ ጀመር። ሳራም እንባ እየጎረፈ ላንተ ሰለው አንተን ላለማጣት እህትና እናትህ እንድትጠላኝ ይፈልጋሉ። ሁሉም ነገር የነሱ ሴራ ነው እንጂ እኔ ካንተ ውጪ አለችና ወይኔ ነገር ለካ እንዳልነግር አስጠንቅቀውኛል ብላ አፏን ያዘች። ልዑል ግራ ገባው። ሰክራ ነው አብዳ ነው ወይንስ እውነቷን ነው እየሰማሁት ያለሁት? ከዛም ሳራ በሰከረ አንደበቷ እባክህ ልዑል ለዛሬ ብቻ እንደ ፍቅረኛ ሀየኝ፣ ከዛ ከነገ ጀምሮ እናትህ እንደሚፈልጉት እንለያያለን እያለች ተጠጋችው። ልዑል ያለችውን አደረገ። ይህን የፍቅር የበላይነት ነገሰ። ሳራ ጠዋት ስትነቃ ልዑል ከጎኗ ክንዱን አንተርሷት ተኝታለች። ማመን አቃታት። ማታ የተፈጠረውን በጠቅላላ ረስተዋለች። ከተኛችበት ተነስታ ልትወርድ ስትል ልዑል ፍቅር ቆይ ተረጋጊያልና ቀድሟት ወርዶ ነጠላ ጫማ ሰጧት። ወደ ሻወር ገባች። ከዚያም ልዑል አልጋው ላይ ቁጭ ብሎ የኔ ወድ በጣም አፈቅርሻለሁ፣ የኔ በሽታ ካንቺ መለየት ነው፣ የኔ ደስታ ደግሞ ካንቺ ጋር መኖር ነው፣ ስለዚህ እባክሽ ሲል አቋርጠው በቃ ሁሉም ነገር የሆነው ላንተ ሲባል ነው፣ እናንተ ስለምትወድ የመሰላትን አድርጋለች፣ በእኔ ምክንያት ደግሞ ብላ ንግግሯን ሳትጨርስ በቃሽ አሁን ከዚህ ወጥተን ቤት እንከራያለን፣ ከዛም እየሰራሁ አኖርሻለሁ፣ እመኚኝ ትምህርትሽንም አስተምርሻለሁ፣ እንደምትመኙ ምርጥ ጠበቃ ትሆኛለሽ አለ። ይህንን ሲል ሳራን መቆጣጠር ተሳናት። ሁለቱም በየራሳቸው ሐሳብ ተውጠው ክፍሉ ላይ ዝምታ ሰፈነ። ሳራ ምን አይነት እድለኛ እንደሆነ ስታስብ የደስታ ሲቃ ተናነቃት። ውዴ ይህ አይሆንም፣ አሁን እናቴ የምትልህን ስማን፣ በቤትህ ተመለስ፣ ትምህርትህን ተማር፣ አባት ጋርም ሄዱ፣ እኔ ምንም አልሆንም ከዛ ወደፊት ስትል አላስጨረሳትም። እቅፍ አድርጎ ትላንት ከቤት ወጥተሽ ስትሄጂ ስከተልሽ ነበር፣ አንቺን አጥቼ መኖር አልችልም፣ እውነቴን ነው የምልሽ እሞትብሻለሁ ሲል ዝም አስባለችውና በሐሳቡ ተስማማች። ሳራና ልዑል ከሰፈራቸው በጣም ርቀው ቤት ተከራዩ። መጀመሪያ አካባቢ ሁለቱም ፈርተው ነበር፣ ግን ደግሞ አንዳቸው የአንዳቸው እስትንፋስ ስለሆኑ ቤታቸውን በፍቅር ምሰሶ አቆሙት። ልዑል አባቱ አካውንት ከፍቶ በስሙ ብር ስለሚልክለት ምንም አልተቸገሩም ነበር። እንዲህ እያለ ቀኑ በሳምንት ሳምንቱ ደግሞ በወር ተቀየሩ። 2 ወር ሆናቸው። ይሄኔ ሳራ የወር አበባ ሲዘገይባት ግራ በመጋባት ተመረመረች። የ2 ወር ጽንስ መሸከሟን ነገሯት። ልዑል ይህንን ሲሰማ ሁለት ስሜት ተሰማው። አንዱ ደስታ ሲሆን አንዱ ደግሞ ትምህርቷ ላይ ተጽዕኖ እንዳይፈጥርባት የሚል ፍራቻ ነበር። ኑሮ በደስታ ቀጠለ። ሳራም የህግ ትምህርቷን ማጥናት ቀጠለች። ጽንሱ 6 ወር ሞላው። አንድ ቀን ምሽት ላይ ሳራ ከልዑል ጋር የተገናኙበትን 4ኛ ዓመት ምክንያት በማድረግ ስጦታ ገዛና ቤቱን አበባ አስመስላ ሰርፕራይዝ ልታደርገው መብራት አጥፍታ ሻማ አብርታ ተጠብቀው ጀመር። ልዑል ግን ከወትሮ በተለየ አመሸ። ሳራም እዛው በተቀመጠችበት እንቅልፍ ያዛት። ከሰዓታት በኋላ ሳራ ስትነቃ ቤቱ በጭስ ታፍኗል። ሻማው ከጠረጴዛው ጨርቅ ጋር ተያይዞ ኖሮ ቤት ውስጥ እሳት ተፈጥሯል። ሳራ እርዱኝ እያለች መጮህ ጀመረች። እኩለ ሌሊት ነው። ሳራ የታፈነ ጩኸቷን የሚሰማ አንድም ሰው አልነበረም። እንደምንም ብላ በሩን ከፍታ ወጣችና ማሳል ጀመረች። ይሄኔ ሰው ደርሶ እሳቱን አጠፉት። ለሳራም ውሃ ሰጠው አደጋግባት። ሳራ ግን ከምንም በላይ ያሳሰባት የነበረው የባሏ ወጦ መቅረት ነበር። ጎረቤት አደረች። አይኗ እንደፈጠጠም ነጋ። ይህንን በሌሊት ተነስታ ልዑልን ማፈላለግ ጀመረች። ያለ ምክንያት አያድርም፣ እናቷ አግኝቶ ቢሆን እንኳን ጥሎኝ አያድርም ስትል ጭንቀቷን አባበሰችው። አንድ ነገር እንዳይሆን
አምላኳን እየለመነች ፈለገችው። አየሁት የሚል ስታጣ የመጨረሻ አማራጯ የሆነው እናቱን መጠየቅ ነበር። ቤታቸው ሄዳ በር ስታንኳኳ ሰውነቷ ይንቀጠቀጥ ነበር። የልዑል ቤተሰቦች ቤት ተከፈተ። የከፈተችው እህቱ ነበረች። እንዴት ነሽ ልዕልና አለች ሳራ በለሰለሰ ድምጸት። ልዕልና ምን ፈልገሽ መጣሽ? አንቺ ዘረቢስ ድሃ፣ ቤተሰቦችሽን ገፍተሽ ጨረሰሽ፣ አሁን ደግሞ እኛም ቤተሰብ እያለች ስትዘረዝር፣ እባክሽ ስለማታውቂው ነገር አዘባርቂ። ለነገሩ ብትዘባርቂም ግድ አይሰጠኝም። አሁን ልዑል እዚህ መኖሩንና አለመኖሩን ለማወቅ ነው የመጣሁት አለቻት። ይሄኔ የልዑል እህት ፊቷ እየተቀያየረ ምን ወንድሜ ምን አባሽ አደረግሽው? ልጁ ምናምን አስነክተሽ ልቡን ካጠፋሽው በኋላ የት አደረሽው? ብላ ጉሮሯን አነቀቻት። በዚህ ሰዓት ነበር እናትየው ሰምታ ያወጣችው። ልዑል ቢፈለግ የውሃ ሽታ ሆኑ። ቤተሰቦቹም ሳራ ላይ ዛቻቸውን ቀጠሉ። የሳራ ሆድም ገፋ። በዚህ ጊዜ እንዳይገሏት በመፍራት ሐዘኗንና ችግሯን ዋጥ አድርጋ ወደ ተወለደችባት ክልል ሐረር ተሰደደች። ሆኖም እርጉዝ ሴት ብቻዋን ያለምንም ገንዘብ ህይወት ምን ያህል ከባድ እንደሆነ ለማወቅ መገመት ቀላል ነው። ሳራ ራሷን ማጥፋት ተመኘች። ግን ልዑል ምን ሆኖ ነው? ቆይ ግን ፈጣሪ ምን ብንበድለው ነው? የሳራ መልስ የሌላቸው ጥያቄዎች ናቸው። ሐረር ስትሄድ ሁሉንም ዕቃዋን ሽጣ ነበርና እዛ ደግሞ አንዳንድ ወሳኝ ነገሮችን ገዝታ የተረፈውን የ3 ወር ኪራይ ከፈለችው። ቤቷ ውስጥ የሚላስ የሚቀመስ ሳይኖር ኑሮን አለች። በእርግጥ ሐረር ከሸገር የምትሻልበት ትልቅ ነገር አለ። ማህበረሰቦቿ አንድን የተቸገረ ሰው እንደራሳቸው ነው የሚያዩት። በአጠቃላይ ቤት አይባልም ቤታችን እንጂ። ለዛም ሳራ አንዱን ቤት ቁርሷን ትበላለች፣ አንዱ ቤት ደግሞ ምሳ፣ አንዱ ጋር እራት። ብቻ ሁሉም የየራሱን ድርሻ ይወጣላታል። ሐረር እየኖሩ ጭንቀት አይታሰብም። ሁሉም ያጽናናታል። ልጇን በሰላም እስከምትገላገል ይንከባከቧታል። የልጃቸውን ልጅ በማህፀኗ የልጃቸውን ፍቅር በልቧ የያዘችላቸው የልዑል ቤተሰቦች ሳራን መግደል ይመኛሉ። ለዛም ያፈላልጓታል። ሆኖም ግን አድራሻዋን አጡት። ሳራ ከልዑል ጋር በተከራዩበት ግቢ ውስጥ ይኖር የነበረ አንድ ብዙነህ የሚባል ሰው ነበር። ከሱ ውጭ ሳራ ሐረር እንዳለች ማንም አያውቅም። እሱም አልፎ አልፎ ስትደውልለት ነው ስለ ልዑል ቤተሰቦች የሚነግራት። ልዑል ሳይገኝ ሳራ ወለደች። ታዲያ ስትወልድ ጎረቤቶቿ ቢያርሷትም በዘነጓት ጊዜ ግን የምትበላው ስታጣ ሙቅ ውሃ አፍልታ በስኳር በጥብጣ ጡት ቢሆንኝ እያለች ትጠጣለች። በሯን ዘግታ የልጇን አይን እያየች የልዑል ቀሪ ብቸኛ ስጦታ እያለች ታነባለች። ሳራ ወገቧ እንኳን ሳይጠና የምትበላውና የቤት ኪራይ ስታጣ ተመላላሽ ለመስራት ወሰነች። ይሄኔ አከራዩዋ ሴትዮ ልጇን ይዘውላት ልብስ አጠባ ሄደች። ይህን ችግር የተዛመዳት ሴት ታዲያ ልብስ ስታጥቡላ ወደ ቤቷ ስትሄድ ብዙነህ ጋር ለመደወል ወደ ሱቅ ጠጋለች። ገና ስልኩ ከመጥራቱ አንስቶ ሳሪቲ ምን ነው ድምጽሽ ጠፋ? ስልክ የለሽም? እኔ እንኳን እንዳልደውል። ሳሪዬ ልዑልን እኮ አገኘሁት ሲል ልዑል አለች በድንጋጤ። አዎ ይገርምሻል ታስሮ እኮ ነው አለ። ንግግሩን ሳይጨርስ ሰማይ ምድሩ ዞረባት። ራሷን ስታ ወደቀች። ሳራን የሰፈር ሰዎች ተሰብስበው ውሃ ቢያደርጉላት ቆይታ ነቃች። ስትነቃ ሰው ከቧታል። ድንግጣ ከተንጋለለችበት ብድግ ብላ ልጅ ብላ እየሮጠች ወደ ልጇ መራች። ልክ ስትደርስ ልጇ ከአከራዩዋ ሴትዮ ጋር ፍንክንክ ትላለች። ልጇን ስታይ ደስ አላት። ሌላ ዓለም ደርሳ የመጣች ያህል ናፍቃት ነበር። ሳራ ትንሽ ከተረጋጋች በኋላ ስለ ልዑል የሰማችው ትዝ አላት። ከአከራዩዋንም እማማን እባክዎትን በስልኩ ልደውላለች። ከመጀመሪያው ጀምሮ ላያት ይህች ልጅ አበደች እንዲያስብላል። ግን ግራ ተጋብታ ነው። በድጋሚ ብዙነህ ጋር ደወለች። ብዙነህም ማነጋገሩ ተጨንቆ እንደነበር ያስታውቃል። ገና ሄሉ ከማለቷ ስልክሽን ስጠብቅ ነበር። ሳራ ተረጋጊ እንጂ ቅድም በደወልሽበት ስልክ ስደውል የተፈጠረውን ነገሩኝ። እኔ እኮ ልዑል ታስሮ ስለነበር ነው የጠፋው ነው ያልኩሽ። አሁን ሊያገኝሽ ጓጉታል። ባንቺ ተጎድቷል፣ ታስፈልጊዋለሽ። ንግግሩን እስቲ ቋጭ መታገስ አቃታት። እሺ ዛሬውኑ ሌሊት አዲስ አበባ ደርሳለሁ አለች። እንበኋላ አስወራኝ አላት። አያይ እኛ ነገ እንመጣለን፣ እዚህ መታየት እንደሌለባችሁ ያወቅሽ አለ። ብዙነህን ፈጣሪ የላከላት ያህል ተሰማት። ሌሊቱ ሳምንት የሆነባት ሳራ
ስትቁነጠንጥ አድራ መንጋቷ አይቀርምና ነጋ። ይህኔ ከጎረቤት ሲኒና ጀበና ተበድራ ቡና አፍልታ ምግብ ሰርታ ስልክ ትጠባበቅ ጀመር። በመጨረሻም ተደወለ። እየተጣደፈች ልትቀበላቸው ወጣች። ገና ሳታገኘው ያለማመን ይሁን የደስታ እንባዋን ታረግፋለች። ከደቂቃዎች በኋላ አውቶቡስ ተራው ጋር ደርሳ በዓይኗ መፈለግ ጀመረች። ልክ ሲገናኙ ልዑል ከስቷል፣ ፀጉሩ ተንጨብርሯል። ሩጣ ተጠመጠመችበት። ረጅም ሰዓት ተቃቅፎ ተላቀሱ። አንድ ሴት አብረው እንዳለች ልብ ያለችው ከረጅም ደቂቃ በኋላ ነው። ግን ማንነቷን ምንነቷንም አላሳሰባትም። ልዑል እናቱን እንዳገኘ ሕፃን እንባዋ አላቆም አለ። ሳራ ከስታለች። ኑሮ ፊቷን እንዳዞረችባት ታስታውቃለች። በቤት ገብተው ልጁን ሲያይ ደግሞ ይባስ ካፋው፣ ደስም አለው። የእሱ ምኞት ይህ አልነበረም። አንድ ቀን እንኳን አማረኝ ብላ ከጎኗ ሆኖ ሳያደርግላትና ችግሯን ሳይካፈላት ዛሬ ላይ መድረሱ ቅስሙን ሰበረው። ሁሉም ሰው በየራሱ ሐሳብ ተጠምዶ ከቆዩ በኋላ ሉሌ አለች ሳራ ዝምታውን ለመስበር። ወይ ያለ ልዑል ከሐሳቡ እንደመባነን እያለ በስስት እያየችው አብራክ የመጣችው ሴት ማናት? ለምንስ ነበር የታሰርከው? አለችው። እሷ ራሄል ትባላለች። ያን ቀን በሷ ምክንያት ነበር የታሰርኩት። ማለቴ እሷን መንገድ ላይ አስገድደው ሊደፍሯት ሲሉ አጋጣሚ ወደ አንቺ የመጣው መንገድ ላይ አገኘኋት። አሳዘነችኝ። ፍቅር ታስታውሻለሽ? ያኔ የኔና ያንቺ 3ኛ ዓመት ምክንያት አድርጊ ቀለበት ላደርግልሽ ጓጉቼ ነበር። ደስተኛ እንደማደርግሽ አልጠራጠርም ነበር። ብቻ እሷን ለማስጣል ከጎረምሶቹ ጋር ስጣሉ ከየት መጣ ያልተባለ መኪና አንደኛው ልጅ ላይ ወጣበት፣ ግን አመለጠም። ይህኔ በአካባቢው ስንጣል ያዩ ሰዎች ጠቆሙብኝ። ተያዝኩኝ። አሁንም እሷ ነች ብዙ ለፍታ ያስፈታችኝ። ይህኔ ብዙ ነህ መደወል ነበረብህ። እሷ አንተን ስትጠብቅ በቆሟ ልትቃጠል ነበር። ሁሉም ስላሳለፈው ብዙ ካወሩ በኋላ ራሄል እኔ በእናንተ ፍቅር ቀን ነው፣ እውነቴን ነው፣ ሁለታችሁም መንፈሳችሁ ተሳስሯል አለች። ፍቅር እንደገና የበላይነቱን አሳየ። ብዙነህ ወደ ቤቱ ሲመለስ ራሄል እዛው ከነ ልዑል ጋር ተሰናበተች። ልዑል ሳራን ያቅሙን ያህል ይክሳት ጀመር። በለጋ ዕድሜዋ የአብራኮን ክፋይ በሆዷ ተሸክማ የገፏትን እናትና እህቱን ከልቧ ወጣችው። ከቀናት በኋላ ግን ራሄል የምታሳየው አክት ለሳራ አልጥምሽ አላት። ይባስ ብላ አንድ ቀን ሳራ ልጇን አስከትባ ስትመለስ እርቃን ገላቸውን ሆነው ልዑል ላይ ተኝታበታለች። ሳራ የሰው ቤት የገባች መስሏት አይኗን ማመን አልቻለችም። ሳራ ልጇን እንዳቀፈች አዙራ የዓመታት ፍቅሯ አልፎም የልጇ አባት አጋጣሚ አስተዋወቀን ካላት ሴት ጋር አንሶላ ሲጋፈፍ ከማየት በላይ ምን ሞት አለ? ራሷን ለማረጋጋት እንደምንም ተቀመጠች። ይሄን የክትባቱ መርፌ ምቾት የነሳው ሕፃን ቤቱን በለቅሶ አወከው። በዚህን ጊዜ ራሄል ድንግጥ ብላ ተነሳችና እንደ መሸማቀቅ አለችና ልብሷን ቶሎ ለበሰች። ልዑልንም በፍጥነት አልጋ ልብሱን አለበሰችው። ሳራም ከድርጊቷ ማስመሰሏ አበሳጫትና ቀስቅሹ አለቻ ጮክ ብላ። ልዑልም የሕፃኑ ጩኸት ከሳራ ጩኸት ተደምሮ አባነነው። አይኑን እያሸ ወደ ሳራ ዞሮ የኔ ውድ ሳላክ ሄድሽ አስከትቤ የመጣው ብቻ እንዳትይኝ አለ። ሳራም ብሶቷ እየተባባሰና እንባዋ ቃል አላስወጣ እያላት ተመለከተችው። ደንግጦ ከተኛበት እየተነሳ ምን ሆነሻል ማር? እያለቀሽ እኮ ነው። ቤቢ ደህና አይደለም እንዴ? እስቲ ንገሪኝ ምንድን የተፈጠረው? አለ ግራ ተጋብቶ። ይህኔ ሳራ ንዴቷ ጣሪያ ነካ። በቃ ቢያንስ ደንገጥ በል እስቲ ልዑል፣ በአንተ ምክንያት ህልሜም እሆኔም መከነ። ችግር ተዛመደኝ። በአንተ ምክንያት ሀገር ለቀኩ። አንተ ማለት ስትፈልግ ህይወቴ ውስጥ ገባና ስትፈልግ ደግሞ ወጣህ እንዳሻ ትፈነጫለህ። አሁን ግን በቃ መተወንህን አቁም። እውነት እልሃለሁ ልጅን ማሳደግ አይከብደኝም። ይበልጥ ልዑል ግራ ገባው። ፍቅር ምን ሆነሻል? ምንድነው የምትይው? አልገባኝም። ተረጋጊና እስኪ እናውራ አለ። ሳራም ሕፃኑን አልጋው ላይ ወርውራ ልዑልን በጥፊ ያለችውና በቃ ምስኪን ከምትላት ሴት ጋር የገዛ አልጋዬ ላይ ብላ ተናግራ ሳትጨርስ ራሄልን አንዴ ልዑልን አንዴ ራሄልን እያየች አረ እንደምታስቢው አይደለም እውነቴን ነው ስትል አንቺ ውጭልኝ ብላ ጉሮሯን አነቀቻት። ልዑልም እንደምንም አስለቀቋት። ሳራ ምን ሆነሻል? እባክሽ ተረጋጊ ፍቅር፣ እስቲ ምንድነው? አልገባኝም እኮ የኔ ውድ። ሲጀመር እሷን ብፈልግ እዚህ ምን አስመጣኝ? እሷ እኮ ንጹህ እህቴ ናት አለ። ሳራም ለዛ ነው
እኔ ስወጣ ጠብቃችሁ እርቃናችሁን ተጠባብቃችሁ አገኘኋችሁ አለች። ልዑልን በሚስቱ አስተሳሰብ ተበሳጭቶ እኔ መች ነው ልብሴን ለብሼ ተኝቼ የማውቀው? ሙቀት እንደማልወድ ታውቂያለሽ። እሷ አጠገቤ መተኛቷንም አላውቅም። ቆይ እንዴት ጠረጠርሽኝ? አለና ወለሉ ላይ ራሱን ይዞ ቁጭ አለ። ልዑል ባልፈጸመው ወንጀል መከሰሷ አናዶታል። ሳራ የልዑል እናት ያለቻትን አስታወሰች። ልዑል መናደድ የለበትም። ስለዚህም ቶሎ ብላ ባይዋጥላትም ራሄል የተነሰሰችው ሴራ እንዳለ ቢገባትም ልዑልን ማረጋጋትና እሺ በቃ ይቅርታ ስለምወድህ እኮ ነው ማለት ጀመረች። ከተረጋጉ በኋላ ራሄል ወጣ ብዬ ልምጣ ብላ ወጣች። ይህኔ ሳራ የኔ ውድ ራሄል ልታጣላን ትፈልጋለች። እኔ ስገባ እኮ እላይ ላይ ተለጥፋን ያገኘኋት አለች ሰከን ባለ ድምጽ። ልዑልም ሳሪቲ ማንም እንደሌላት ነግሬሻለሁ። እንዴት ስምንም ሳይኖረው ውጡ ከቤት ይባላል? ሲቀጥል ደግሞ እሷ ብትፈልግ እንኳን እኔ እንደዚህ አይነት ነገር እንዴት አደርጋለሁ? ለምን ትጠረጥርኛለሽ? ሲል ሳራን ለማግባባት ሞከረ። ሳራም ይሁን ብላ ተቀበለችና ኑሮ ቀጠለ። ልዑል ለልጃቸው ሞግዚት ቀጠረ። ከመጀመሪያው የተሻለ ቤትም ተከራዩ። አባቱንም በስልክ ከሳራ ጋር አስተዋወቃቸው። ሳራም የሕግ ትምህርት መማር ጀመረች። ራሄልም ትንሽ ቀን ልትቀመጥና አዲስ አበባ ሄዳለሁ ስትል ሳራን ሸነገለቻት። ከሐረር ጎረቤቶቿ ጋር ደስተኛ ህይወት መኖር ጀመረች። ልዑልም ሚስቱንና ልጁን በፍቅር መንከባከቡን ቀጠለ። ወራት ተቆጠሩ። የልጃቸውን ልደት ለማክበርና በዛውም ቀለበት ለማድረግ ዝግጅት ጀመሩ። አንድ ቀን ታዲያ ሳራ ከትምህርት ቤት ተመልሳ ልጇን ጡት ስታጠባ የልጇ ሞግዚት አንድ የተጣጠፈ ወረቀት ሰጠቻት። ልጇ እስኪተኛ ተቀብላ ታስቀመጠችውና ልጇን አስተኝታ ማንበብ ጀመረች። ይቅርታ ሳራ፣ ይህ ባንቺ ላይ ማድረግ ክፉ ኃጢአት ነው፣ ግን ከልብ ይቅርታ ጠይቅሻለሁ። ልዑልም ይህንን ፈልጎ ሳይሆን እኔ ገፋፍቼው ነው። ማለቴ በቃ እርጉዝ ነኝ፣ ከባልሽ የ3 ወር እርጉዝ ነኝ። በዚህም ስራ ያፍሬ ነው ከቤታችሁ ወጣሁት ይላል። ሳራ በህልሟ መሰላት። ወረቀቱን ስታገላብጠው የራሄልን እርግዝና ማረጋገጫ ወረቀት መሆኑን አስተዋለች። ይህን የተጣደፈች መሳቢያውን ከፍታ ብዙ መድኃኒቶችን አወጣችና ከእንግዲህ አላለቅስም አለችው ለራሷም። ከዛም በኋላ ክኒኖቹን በአንድ ብርጭቆ ውሃ በጥብጣ ጨለጠችው። ከዛ በኋላ ራሷን አታቅም፣ ተዝለፍልፋ ወደቀች። በአፏ አረፋ ትደፍቅ ጀመር። በዚህ ቅጽበት ልዑል በር ከፍቶ ገባ። ሳራ ወድቃለች። አይኖቹን ማመን አቃተው። ከፍተኛ ራስ ምታት ለቀቀበት። ልዑል ሳራን ሲያይ ራስ ምታቷ አይሎ ተዝለፍልፎ ወደቀ። ይህኔ የህፃኑ ሞግዚት ልብስ አስጥታ እየተመለሰች ኖሮ ስትገባ ባል ለብቻ ሚስት ለብቻ ተዘርረዋል። ደንግጣ እየሮጠች በመውጣት እሪቷን አቀለጠችው። ሁሉም ሰው ተሰበሰበ። በውል ላያቸው እንባ ያፈሳሉ። በአፋጣኝ አምቡላንስ ተጠራና ሁለቱንም አፋፍሰው ወደ ሐኪም ቤት ወሰዷቸው። ድንገተኛ ክፍል ገብተው ሁለቱም ሕክምናቸውን ጀመሩ። ሳራ በመድኃኒት የተመረዘው ጨጓሯን በፍጥነት አጠቡላት። ከ2 ቀን በኋላ ነፍስ ዘራች። በሳምንቷ በደንብ ደህና ሆና ከሆስፒታል ወጣች። ልዑል ግን በቀላሉ የሚሻለው ነገር አልነበረም። ወደ አዲስ አበባ ተልኮ እንዲታከም ተወሰነ። ሳራም ልዑል ምንም እንኳን ቢያሳዝናት ልታስታመመው ቀርቶ ልታየው ፈቃደኛ አልሆነችም። ልዑልን በትዝታዋ ስንቅ ልጇን ደሞ ይዛ ወደ ባህር ዳር ተሰደደች። እዛ እንደደረሰችም ማረፊያ ሆቴል ተከራየች። በሁለተኛው ቀን በአጋጣሚ ግን የድሮ ጓደኛዋ የነበረችው ቤቴን አገኘቻት። ያለ ቀጠሮ መገናኘት ማለት ይሄ ነው። ኤልሳ የባህር ዳር ዩኒቨርሲቲ የመጨረሻ ዓመት ተማሪ ናት። ያንንም አጋጣሚ ቅዳሜ ስለነበረ ነው ከግቢ ወጡት። ወደ አንድ ካፌ በመሄድ ተቀመጡ። ቤቲ ሳራን ወልዳና ተጎሳቁላ ስታያት አለቀሰች። ያኔ ልጅ እያሉ በሷ ቀንታ ከልዑል ጋር ልታለያየት የነበረው ቆጫት። ሳራን በውስጡ ያፈነችውን ሁሉ ብሶት ነገረቻት። ቤቲ ይበልጥ ለሳራ አለቀሰች። አገኝሻለሁ ብዬ አስቤ አልነበረም። ስለገጠመሽ ችግርና ስለ ሁሉም ነገር በጣም አዝኛለሁ። ግን ሳሪቲ ልዑልን ትተሽ መምጣት አልነበረብሽም አለቻት፣ እንባዋን በሶፍት ለማድረቅ እየጣረች። እኔ ዓመት ያልሞላው ልጅን ለማን እጥለዋለሁ ብዬ እንጂ የመኖር ተስፋዬ ከመነመነ ቆየ። ምድር ላይ ያለኝ ብቸኛ ሀብትና ተስፋ ልዑል ነበር። እሱም ከዳኝ፣ ይባስ ብሎ ከሌላ ልጅ አለች። ሳራ ካንቺ ባላቅም ልዑል ከልቡ ያፈቅርሻል። እመኝም በፍቅር የሚቀናው ጠላት ሰይጣን ነው መሃላችሁ የገባው። እባክሽ አንድ ነገር ቢሆን እድሜ ዘመንሽን ትጸጸሻለሽ ስትል ተማጸነቻት።
ሳራ ግን ከራሄል ጋር እርቃን ገላቸውን ያገኘቻቸውን አጋጣሚና የእርግዝና ማረጋገጫ ወረቀቱን እያሰበች አሻፈረኛለች። ይባስ ብላ እሱን ለመርሳት መጣር ጀመረች። ቤቲም ቤት አፈላልጋ ተከራየችላት። ትምህርት ሳይኖራትም እየመጣች ታስተዳድራታለች። ያለቻት ገንዘብ እስክታልቅ ድረስ ሐረርን መልቀቋ ምንም አልመሰላትም ነበር። ከዛ ግን ኑሮ መክበድ ጀመረ። ስራ ፍለጋ ደላላ ለደላላ ተንከራተተች። ግን ልጇን እያዩ ምንም ልትሰሪልን አትችይም እያሉ ያባሯታል። በዚህም ስራ ማግኘት አልቻለችም። ህይወት ከበዳት። ይህን የተመለከተችው ቤቲ ትምህርቷን አስፈቅዳ ልዑልን ለማግኘት ሐረር ሄደች። ሐረር ደርሳ ስታጠያይቅ አዲስ አበባ ጥቁር አንበሳ ሆስፒታል መተኛቱን ሰማች። ጊዜ ሳታጠፋ ወደ ጥቁር አንበሳ ሆስፒታል አመራች። ስትደርስ የተኛበትን የአልጋ ክፍል ነገሯትና ቀጥታ ገባች። ሁለት ሴቶች በክፍል ውስጥ ነበሩ። ልዑል ግሉኮስ ተሰክቶለት ተኝቷል። ራሱን ከሳተበት አልነቃም። ስታየው እንባ ቆልቆል ወረደ። ይህኔ አንዷ ሴት የኔ ልጅ አታልቅሽ እባክሽ፣ ልዑል ግን ምንሽ ነው ስትል ጠየቀቻት። ቤቲም ጓደኛዬ ነው ስትል መለሰች። ይህኔ እኔ እናቱ ነኝ ልጄ፣ እንዲህ እንዲሆን ያደረገችውን ሴት ታውቂያታለሽ አለችና መልሳ ሳትጠብቃት ባታውቂያት ነው የሚሻለው፣ ይህች እርጉም ምንም የማያውቀውን ልጄን ምናምን አስነክታ ልትነጥቀኝ ነው። ሴትዮዋ ማልቀስ ጀመረች። ቤቲም እና አሁን አልተሻለውም ስትል ጠየቀቻት። የልዑል እናትም እንባዋን በቀሚሷ ጫፍ እየጠረገች ነገ ወደ አሜሪካ አበርራለሁ፣ ታክሞ እዛው ከአባቱ ጋር ይኖራል፣ ከዛች መተተኛም ይገላገላል ስትል ቤቲ ልቧ ሰንጠቅ አለ። በችግር እየማቀቀች ያለችው ሳራን በህሊኗ እየሳለች ከልቧ አለቀሰች። አለመንቃቱ ደግሞ ይባስ አወሳሰበው። ልዑል ለሕክምና ወደ አሜሪካ ሲሄድ ቤቲም ሸኝታው ተመልሳ ባህር ዳር ሄደች። ለሳራም የሆነውን እያለቀሰች ነገረቻት። ሳራም ልዑልን እስከ መጨረሻው እንደማታዩ ስታረጋግጥ ሰማይ የተደፋባት መሰላት። ቤቲን አልቅሳ ስራ እንድታስገባት ለመነቻት። ቤቲም በሐዘን ለተጎሳቆለች ሴት ስራ መፈልግ ቀላል እርዳታ ነበርና በባህር ዳር አንድ ቤተ እምነት ለሚያገለግሉ አባት ነገረቻቸው። ቄሱም በነጋታው ለቤቱ ደውለው የነፍስ ልጃቸው የሆኑ አንዲት እናት ልጃቸው ሁሉም ውጭ ስለሚኖሩና ባላቸው ከሞተ ስለቆየ ከብቸኝነት የምትገላገላቸው ሳራን በደስታ አብራቸው እንድትኖር መፍቀዳቸውን ነገሯት። ሳራም ከሴትዮዋ ጋር መኖር ጀመረች። ሳራ በዚህ ዕድሜዋ ስቃይ ማሳለፏና ለፍቅር ስትል ራሷን መስዋዕት ማቅረቧ እማማን ከልባቸው እንዲወዷት አደረገ። ቤቲም ትምህርቷን መማር ቀጠለች። ሳራ እማማን እንደ እናት ነው የምታያቸው። እሳቸውም ሳራን ከነ ልጇ እንደ ልጅ ፍቅር ይሰጧታል። ቀናት ለሳምንታት፣ ሳምንታት ደግሞ ለወራት ተራቸውን አስረከቡ። ሳራ ልጇ ድክ ድክ ማለት ጀምሮላታል። እማማም የሳራን ልጅ በአምላክ አሉት። በአምላክ ልዑልን እንደሚመስል ያየው ሰው ሁሉም ይናገራል። ለዚህም ነው ሳራ ልጇን ባየሽ ቁጥር በትዝታ ልዑል ጋር የምትነጉደው። እማማ ሳራን የሕግ ትምህርት እንድትማር ግፊት አደረጉባት። ሳራም ሕግ ሳልማር ፍርድ መስጠት ትፈልጋለሁ፣ ቅድሚያ እንጀራ እናቴን እገላታለሁ ስትል እማማ ተቆጥተው መከሯት። ሳራ እናት በማግኘቷ ለፈጠራት ምስጋና ቀረበች። ሕይወት ቀጠለ። ሳራም እየቆየች ልዑልን ትረሳዋለች ሲባል ጭራሹኑ ከሱ ውጪ ማሰብ ተሳናት። ይህኔ ቤቲ ለእረፍት ስትመጣ ጠብቃ አዲስ አበባ ሄደው የልዑልን ሁኔታ ከቤተሰቦቹ መስማት እንደምትፈልግ ነገረቻት። ቤቲም ተስማምታ ሄዱ። ከዛም አዲስ አበባ እንደደረሱ ሳራ እንዳስታመጣላት ራሷን ቃይራ ከነ ልዑል ቤት ገብታ እናትየው ለቤቲ ስለ ልዑል ሲያወሩ መስማት ፈለገች። ከዛም ከቤቲ ጋር ተመካክረው ሳራ አይኗን ሲቀር ሙሉ አካሏን ሸፍና ሙስሊም ሴት መስላ ልክ ደርሶ ሲያንኳኩ የልዑል እህት በር ከፈተችና ለቤቲ ሞቅ ያለ ሰላምታ ሰጠቻት። ሳራንም ጨብጣት ግቡ አለቻቸው። ልክ ገብተው ወደ ሳሎን ለመዝለቅ ጫማቸውን እያወለቁ እያለ እኔማ እኮ እንደ ሰይጣን ለመለያየት ያልፈጠርኩት ነገር የለም፣ በመጨረሻ እንድ ሊሳካ ቀላል አንቺንም አንከራተትኩሽ። የሁለት ሴቶች ቃለ ምልልስ ነው። አንዷ የልዑል እናት ስትሆን አንዷ ደግሞ ለሳራ ድምጿ አዲስ አልሆነባትም። እየኖርን እያለ ያለውማ ራቁቴን ደረቱ ላይ ተኝቼ እያለ እሷ ሳትገባ እሱ ነቅቶ ካሁን አሁን በጥፊ ያጮለችኝ ስል እሷ ጎተት እያለች አልገባችም መሰለሽ አለች። አሁን ሳራ አረጋገጠች። ይሄ ድምጽ የራሄል ነው። ሰውነቷ ተንቀጠቀጠ።
ይሄኔ ግቡ እንጂ አለችና የልዑል እህት ቀድማቸው ገብታ ማሚ ቤትና የልዑል ጓደኛለች። የልዑል እናትም ተነስታ ሰላም አለቻት። ቤቲን ፈገግ ብላ ሶፊ ትባላለች አለች ወደ ሳራ እያየች። ሳራ ግን ሶፋው ላይ እግሯን ሰቅላ የተቀመጠችውን ራሄልን እያየች ፈዛ ቀረች። ይሄኔ ቤቲ ሶፊ ልዑል ብዬ ያጫወትኩሽ ልጅ እናት ናት ሰላም ባያት አለች እየተርበተበተች። ሳራም እንደምንም ቀልቧን ሰብሰብ አድርጋ እሺ ብላ እጇን ለልዑልና ዘረጋች። ተቀምጠው ማውራት ቀጠሉ። ልዑል እንዴት ሆነ አለች ቤቲ። ፈጣሪ ይመስገን ድኖ ከአባቱ ጋር ሀገር እየጎበኘ ነው አለች። ሳራ እንባዋ ቢመጣም እንደምን ብላ ተቆጣጠረችው። ደስ የሚል ዜና ነው የልዑል እናት አለች ቤቲ። እሷ ራሷን ብትሆን ምን እንደምትሆን እያሰበች ቀጥላ እና መቼ ይመለሳል ጠየቀች። ኧረ አይመለስም፣ በነገርሽ ላይ እሷ የልዑል ሚስት ናት፣ ነብሰ ጡር ነች። ቀኗ ሲደርስ እዛው ሄዳ ልትወልድና አብሮ ይኖራሉ። ከዛ ሳራ ይህንን መቋቋም አልቻለችም። ቤቲ እንሂድ ብላ ተነሳች። ቤቲም ደንግጣ እንሂድ እንዴ ለካሱ ይጠብቀናል ብላ ሳራን ተከተለቻት። ተያይዘው ሲወጡ ሳራ እንደ እብድ እያደረጋት ነበር። የልዑል እናት አንድ ነገር ጠርጥረው እስቲ ብቅ ብለሽ ያያቸው ልዕልና አለች። ልጇ ልዕልናም ተከተላ ስታያቸው ሳራ እመኚኝ ቤቲ እነዚህ አውሮች እጨርሳቸዋለሁ ብላ ፊቷን የሸፈነችበትን ልብስ ስታወልቅ ተመለከተቻት። ሳራ እንደነበረችም ለእናቷ ሩጣ ነገረቻት። የልዑል እናትም ከት ብላ በመሳቅ እርሟን አወጣች። በእኛ አለች። ሳራ ባህር ዳር ላትመለስ ወሰነች። ቤቲ ምንም ማድረግ ስላልቻለች ወደ ባህር ዳር ተመለሰች። ሳራ ግን በቅርብ ርቀት ሆና ራሄልን መከታተል ጀመረች። ዳግም ህይወቷ ተመሰቃቀለ። መጠጣትና ማጨስ ጀመረች። ታዲያ በአንድ ቀን ሳራ መጠጥ ጠጥታ ሞቅ ብሏት አስፓልት ዳር ላይ ወቅ ታደርጋለች። የጨረቃዋ ድምቀት ከአስፓልቱ ጋር ባውዛው ጋር ተደምሮ ምሽቱን ቀን አስመስሎታል። ይህኔ ራሄል ከልዑል እህት ጋር ወደ ቤት እየሄዱ አገኘቻቸው። ሳራም ልክ ስታያት ሰውነቷን ነዘራት። ንዴትና በቀል አእምሯን ሞላው። በእርምጃ ተከትላት የውሃ ቦይ ጋር ሲደርሱ ያደናቀፋት መስላ ገፈተረቻት። ራሄል ተዘረረች። በሆዷ የገፋሽ ነፍሰ ጡር ስለነበረች ወዲያው በደም ተነከረች። ጩኸት አካባቢውን አወቀው። በአቅራቢያው ያሉ ፖሊሶች ሳራን ያዟት። ፖሊሶችም ይዘዋት አምቡላንስ ተጠርቶ ራሄልን በፍጥነት ወደ ሆስፒታል ወሰዷት። ሳራ ይቅርታ ሳላቅ ነው አለች ለፖሊሶቹ። ፖሊሶቹም ተበዳዋ ክስ ካልመሰረተችብሽ ትፈቻለሽ፣ ካለበለዚያ ግን አሳክሚ ብቻ ነው የምትባየው። በአጭሩ ግን እሷ ነብሰ ጡር በመሆኑ እሷም ሆነች ጽንሱ ምንም እንዳይሆኑ ጸልይ አላት። ፖሊሱም ሳራም ለፊቷ እንደማስመስሉት ህይወቷ ተመሰቃቅሎ የኔ ስቃይ እንዲገባት ሳላደርግማ አልታሰርም አለች በልቧ። በድንገት ይሁን በበቀል ተነሳስታ እንዲህም ራሄል ላይ የደረሰው አደጋ አስከፊ ይሁን አይሁን እስኪጣራ ማረሚያ ቤት ገባች። ራሄል ልጇን ካለቀኑም ቢሆን በሰላም ተገላገለች። ሳራ ላይ ክስ መመስረት እንደማትፈልግ ገልጻ ሳራን እንደፈለጋችሁ አድርጓታለች። ራሄል ከቀናት በኋላ ከሆስፒታል ወጣች። እነ ልዑል ቤትም መታረስ ጀመረች። ሳራንም በዋስ ለቀቋት። በሰዓቱ ዋስ ሲሆናት ደግሞ የወል ጊዜ ባለውለቷ ብዙነህ ነበር። ሳራ ልጇ በጣም ስለናፈቀቻት ባህር ዳር ሄደች። ብዙነህን በተፈጠረው ነገር ሁሉ አዘነ። ልዑልን ኢንተርኔት ላይ ፈለገው። በእርግጥም ራሄል ከልዑል ከወለደች ልዑል መጥፎ ሰው ነው ሲል ደመደመ። ሳራ ቤት ዘግታ እያለቀሰች ወራት ተቆጠሩ። ቤትም ምርቃቷ ደረሰ። በዚህ መሃል ነበር ልዑል ወደ ኢትዮጵያ መጥቶ ከራሄል ጋር ሊጋቡ መሆኑ የተሰማው። ይህኔ ሳራ ራሷን ለማጥፋትም ትፈልግና ልጇን ስታስብ ሐሳቧን ትቀይራለች። ይህች ዓለም የአጭበርባሪዎች ናት ስትል ፈጣሪዋን ካደች። የፈጠራት አምላክ የሰጣትን ሁሉ ሲነሳት እንጂ ያሳጣትን ሲሰጣት አይታጣቅም። ለዚህም ነው አምላክ የለም ብላ ወሰነችው። ታዲያ ማማ ሳራን ወደ ራሷ ተመልሳ ጥሩ ህይወት እንዲኖራት መድከም ጀመሩ። የልዑል ሰርግ 2 ሳምንት ቀረው። ይሄኔ እማማን ከሀገር መውጣት እንደምትፈልግ ነገረቻቸው። እማማም ለምን ጥለሽኛል አሉ። እንዲያውም እሷ መንፈሷ የሚደሰት ከሆነ ለልጇ እንድትኖርላት ሲሉ በደስታ እስራኤል ወዳለው ልጃቸው ሊልኳት ፕሮሰስ ጀመሩ። ሁሉም ሰው ግን በልዑል ተገርሟል። በተለይ በጣም እንደሚያፈቅራት የሚያውቁት ሁሉ እንዴት ልዑል ሳራ ላይ ይማግጣል?
እንዴት በሴት ይቀይራታል ሲሉ መነጋገር ያደረጉት። ቤቲ በተመረቀች በወሯ ሳራ ወደ እስራኤል ሄደች። ልጇን ከእናት በላይ ለሆኑላት እማማ ትራት ነበር የሄደችው። የመጨረሻ ሽኝቷ ቀን እማማ እንዲህ አሉ። ልጅ ፈጣሪሽን አትካጅ። ፈጣሪሽን መካድ ልክ አይደለም። እመኝኝ፣ ይህ ቀን አልፎ ልዑል ተሳሳተ እንዳልሽው ሁሉ ስህተቱ ያንቺ ሆኖ ልታገኘውና ልትጸጸች ትችያለሽ። ልጅ እመኝኝ፣ ፍቅር ሲፈርድ አይደለም፣ ፍቅር ደግሞ የፈጠረን አምላክ ነው አሏት። ሳራም የእማማን ጉልበት ስማ ልጇን አደራ ብላቸው ሄደች። ልዑል መጥቶ ሰርጉ ተደገሰ። የሚገርሙ ራሄልን ሳራ እያለ መጣራቱ ሳያንስ ልጃችንን እስካሁን ገና ጢንጥዬ ነች። ደስ ሲል ብዙም ጥዬሽ አልቆየሁም አይደል? ደግሞ እነማሚም እንደዛ ሊያለያዩኝ እንዳልነበር ዛሬ እንዴት እንድንጋባ ፈቀዱ እያለ አከታትሎ ይጠይቃል። ግራ የተጋባችው ራሄል የአእምሮ ሐኪም ስታማክር ልዑል በደረሰበት በሽታ ከ180% የመርሳት በሽታ ገጥሞት ነው። ማድረግ ያለብሽ ሳራ የሚላትን ሴት ስለመሰልሽው ሳታስነቂ መስሎ መኖር ነው ሲል አረዳት። ይህ በዚህ አላበቃም። ራሄል ዱብዳ ገጠማት። ልጇ በጠና ታመመ። ይህኔ ሆስፒታል ሲሄዱ የወላጅ አባቱ ደም በአፋጣኝ ያስፈልጋል ተባሉ። ልዑል ምን ያባቱ ነኝ ብሎ ደም ሊለግስ ሲነሳ ራሄል ራሷን ስታ ወደቀች። ራሄል ዶክተሮቹ አንስተው ውሃ አደረጉላት። ከዛም ከ30 ደቂቃ በኋላ ነቃች። ይህኔ ዶክተሮቹ ራሄል ያለ ምክንያት እንዳልወደቀች ስለገባቸው ምን እንደሆነች ለብቻ ጠየቋት። እሷም ልዑል የልጇ አባት እንዳልሆነና የልጇ አባት ሌላ መሆኑን ይህንንም ልዑል እንደማያውቅ ካወቀ ግን ቤተሰቦቹም ሆኑ እሷ ላይ ጉዳት እንደሚያደርሱባት ነገረቻቸው። ይህኔ ልጇን አባት ማግኘት ከቻለች በሚስጥር እሱ እንደለገሰ ተደርጎ ልጇ እንደሚድንላት ነገሯት። ራሄል ብዙነህ ጋር ደወለችለትና ልትነግረው የምትፈልገው ሚስጥር እንዳለ ነገረችው። ብዙነህ ራሄልን ለመጀመሪያ ጊዜ ያወቀ ልትደፈር ሙከራ ሲደረግባት ልዑል አስጥሏት ነው። ከዛ ሲታሰር እሱን ለማስፈታት ስትሯሯጥ ብዙነህ አግዟት ነበር። ከዛም አንድ ላይ ሳራን ፍለጋ ሐረር ሄደው ነበር። ታዲያ በዚህ መሃል ብዙነህ ራሄልን የፍቅር ጥያቄ አቅርቦ አልተሳካለትም። ከዛ ግን ሳራ ላይ ባሴረችው ሴራ ከልቡ ጠልቷታል። ዛሬ እንደምትፈልገው ስትነግረው አመናት። ላገኛት ባይፈልግም ሚስጥሩን መስማት ግን ፈለገ። እናም ቦታ ተቀጣጥረው ተገናኙ። ብዙነህ ሲያያት ሳራንና ልዑልን አስቦ እዛው ንቅብ ያደርጋት ደስ ይለው ነበር። ያለመደባትን ስታየው ፈገግ ብላ ቡዜ እንዴት ነህ አለችው። ብዙነህን ፈጣሪ ይመስገን፣ እባክሽ ቀጥታ ወደ ጉዳይሽ ትገቢ አላት። ችግር ውስጥ ነኝ፣ ማለቴ እርዳታ እንፈልጋለሁ አለችው። ከት ብሎ እየሳቀ አንቺም ችግር ይገጥምሻል እንዲህ አላት። እንባ እየፈሰሰ ልጄ ሊሞትብኝ ነው፣ የወላጅ አባቱ ደም ካልተገኘ ስትል አቋርጧት እና ይሄ እኔን ምን ይመለከተኛል አለ። አውቃለሁ ተቀይመኸኛል፣ ግን ትዝ ይልሃል ልዑል ሊፈታ አንድ ቀን ሲቀረው ሁለታችንም ሰክረን አብረን አድረን ነበር። ደነገጠ። አልገባኝም። እናማ ልጁ ያንተ ነው፣ እባክህ ማንም ሳይሰማ ለልጅ ስትል ብላ ተናግራ ሳትጨርስ ተነስቶ በጥፊ ያጮላትና ከስህተትሽ የማትማሪ አውሬ፣ ከጥቅምሽ ውጪ ለሰው ሞራል ቅንጣት ታክል ርህራሄ የለሽም። ቆይ እንዴት ብታስቢኝ ነው እወድሻለሁ ስልሽ አይነህን ላፈር ብልሽ ዛሬ ልጅ ምናምን ስትይ አምኜ የሚቀበልሽ ይመስልሽ? ድሮም ልዑል እንዳላስረገዘሽ ጠርጥሬ ነበር። በይ በጊዜ አባቱን ፈልጊለት ብሎ ጥሏት መንጎድ ጀመረ። ራሄል ቀወሰች። ሩጣ ተከተለችውና እግሩ ስር ተደፍታ ለመነችው። የሰው ሁሉ አይን እነሱ ላይ አተኮረ። ከዛ ተነሻላትና አንድ ነገር ልንገርሽ፣ ልጁን እንዳልሽው የኔ ከሆነ አድነዋለሁ፣ ግን ይህ ሁሉ ነገር ቅድሚያ ለልዑል ሁሉንም ነገር ትነግረዋለሽ። ሳራን ምን እንዳደረግሻትም አንድ በአንድ ታስታውሻለሽ አላት። ራሄልም ቀጥላ ይህንን እንዳደርግ እኮ ያዘዘችኝ እናቱ ናት። እመኔኝ፣ እኔ ልዑልን አፈቅረው ነበር እንጂ ህይወቱን መበጥበጥ አልፈልግም ነበር። እናቱ ግን በታመመችው እናቴ ይዘኝ ልዑልን ከሳራ እንደለያየውና ከሱ እንዳረግዝ አዘዘችኝ። እኔ ማንም አልደፈረኝም፣ ሁሉም ድራማ ነበር። ልዑል በማያውቀው ነገር የታሰረው ፖሊሶችን ከፍላቸው ነው። ብዙነህ በግርምት ይሰማት ጀመር። ከዛ ግን ልዑል ፈጽሞ ሳራን መክዳትም ሆነ ሌላ ሴት አቅፎ ማደር እንደማይችል ስረዳ አንተን አሳሳትኩ እናም አረገዝኩለት ብዬ ለእናቱ ስነግራት በጣም ተደሰተች። ይሄው ነው
ይህን ሚስጥር ለራሴ ራሱ ደግሜ ማውራት አልፈልግም ነበር ግን አለችና ዝም አለች። ብዙነህ ግራ ገባው። በማን ላይ መፍረድ አለበት? የልዑል እናት ግን ምን አይነት ርኩስ ነች? በስንት ሰው ህይወት ላይ ነው የተጫወተችው? ልጄን ያለመሆኑ ተነግሮኝ ከማመን በላይ ምን ሞት አለ? ብዙነህ ራሄልን ትቷት እቤቱ ሄዶ ማሰብ ጀመረ። ሳራን፣ ልዑልን፣ የገዛ ልጁን ሁሉንም በአይነ ህሊናው እየሳለ ማልቀስ ጀመረ። አሁን ግን መፍጠን ላለበት ነገር መፍጠን እንዳለበት ወሰነ። በነጋታው ሆስፒታል ሄዶ ልጁን ለማዳን ደም ሰጠ። ይህኔ ብዙነህ በጣም ፈራ። ለልዑል መናገር እንዳለበት ብዙ ያውቃል። በዚህም ለመናገር ወስኖ ልዑልን ሊያገኘው ስልክ ደወለ። ስልኩ ጥሪ አይቀበልም። ይህኔ ቤታቸው ሲሄድ ቤቱ በለቅሶ ተሞልቷል። ደንግጦ ምን እንደተፈጠረ ሲጠይቅ ልዑል ልጅክ አይደለም ሲባል ተናዶ የት እንዳለ አይታወቅም አሉት። ይህኔ ብዙነህ እንዳልቸኩል ብዬ አረፍድኩ አለ በቁጭት። ራሄል የልዑል እናት ዶክተሮቹ ተሳስተው እንደነበርን አሁን ግን በልዑል ደም ልጇ እንደተረፈ ነግራ ሳመነቻቸው። ይህንን ሲሰማ ብዙነህ በንዴት እንባቸው እንደ ጎርፍ የሚወርደውን የልዑልን እናትን ወይዘሮ ለምለም አለ። ሳራ በድንጋጤ ከዋለች። ቤት ውስጥ ያሉት ሁሉ ወደ ብዙነህ ዞር አሉ። እርሱ የልዑል እናት ለመሆን ፍጹም አይመጡም። አረ የማንም እናት፣ ምክንያቱም እናትነት አይገባውትም። እናት ማለት ከሷ ይልቅ ልጇን የምታስበልጥ ናት። እርሶ ግን ይቅርታ እንዲህ መናገር ከሌለብኝ ግን እውነቱ ይሄ ነው አለ። ይህኔ ለምለም ተነስታ ጋጥ ወጥ ነህ፣ እንዴት እንደዚህ ታናገረኛለህ አለች። ለሴት በተለይም ለእናት ክብር ስላለኝ ነው እንጂ ልጆትን የልጅ ልጆትን እንዲህ ባልቀጡ ነበር። የልጆትን ልጅ ወለደችው ሳራን ለጅብ ሰጠው ሲል የቤቱ ስልክ ጥሪ አስተጋባ። የልዑል ስልኩን አንስታ ሃሎ አለች። ቀጥላ ዳዲ እኔ አላምንም፣ ሰርፕራይዝ ልታረገን ነው አለች። ሁሉም ዞሮ ሲመለከቷት ማሚ ዳዲ ኤርፖርት ከ2 ሰዓት በኋላ ደርሳለሁ አለችና ስልኩን ዘጋችው። ተመልሰው ወደ ብዙነህ ሲዞሩ ወጥቶ ሄዷል። ራሄል ደንግጣለች። ነገሮች ሁሉ ተወሳሰቡባት። ህሊናዋ ተረበሸ። እውነትን አፍረጥጣ መናገር አማራት። የልዑል እናት ውስጧ በጭንቀት ታመሰ። አባቱ ልዑልን እንደ እንቁ ነው የሚያየው። አሁን ሲመጣ ልጅ ጠፍቷል ቢባል ምን ሊፈጠር እንደሚችል መገመት ቀላል ነው። ይህ በእንዲህ እንዳለ የልዑል አባት ከአሜሪካ መጣ። ሁሉም ለመናገር ፈርተው ስለ ልዑል ውሸት መጠንሰስ ጀመሩ። በእቅዳቸው መሰረትም ልዑል ከጓደኞቹ ጋር ወጣ ብሏል አሉት። የልዑል አባት ምንም ሳይመስለው ቀረ። እንዲያውም ተውት ይዝናና፣ ግን የልጅን ልጅ ማየት ፈልጋለሁ አለ። ይህኔ ሁሉም ሰው በደስታ ራሄልን ጠርተዋት ሊያስተዋውቃቸው ጉድ ጉድ ማለት ጀመሩ። የልዑል አባት ራሄልን ሲያያት ምንም ፈገግታ አይታይበትም። ይህን የተመለከቱት የልዑል እናትና እህት ግራ ተጋብተው አባዬ እሷ እኮ የወንድሜ ሚስት ናት፣ ህፃኑ ደግሞ ልጃቸው ነው አለች። ልዕልና ይህንን እንደመቆጣት ብሎ የልጅ ትልቅ እንደሆነች አውቃለሁ። አሁን ግፋ ቢል 3 ዓመት ይሆናታል። ስለዚህ ልትዋሹኝ ፈልጋችሁ ነው ወይስ ምን ሆናችኋል አለ። ሁሉም ደነገጡ። ራሄል የገዛ ምራቋ አነቃት። በነጋታው ጠዋት ተነስተው ሳራን ማፈላለግ ጀመሩ። ልዑልንም እንዲሁም። ግን አየኋቸው የሚል ሰው ጠፋ። አፋልጉኝ ብሎ ፎቶ መስቀል ነው የቀሯቸው። ከቀናት በኋላ ራሄል እንደምንም አይኗን በጨዋ አጥባ ብዙነህ ቤት ሄደች። ልክ ስትገባ ያልጠበቀችው ክስተት ገጠማት። ልብሱ እላዩ ላይ ከመብከት አልፎ ተቀዳዷል። ራሱን ጥሏል። ደንግጣ ደርቃ ቀረች። ልዑልም ልክ ሲያት ውጪ ሲል ጮኸባት። ብዙነህም እውነቱን ነው ውጪ ወይስ ደግሞ ምን ልታደርጉት ፈልጋችሁ ነው ከዚህ በላይ አለና የጎተታት አስወጣት። የታገኘው አለች እንባ እየቀደማት። ምን አገባሽ? ልዑል አሁን ሁሉንም ማስታወት ይችላል። ሳራን እንጂ እንዳንቺ አይነት ሰይጣንን አይፈልግም። ካሁን በኋላ እንዳትደርሱበት ሂጂ ባክሽን አላት። አባቱ ሊያዩት ይፈልጋሉ እና ስትል ልዑል እኔ ማንንም ማየት እንደማልፈልግ ነገራቸው። ደሞ ልንገርሽ ሲል ብዙነህ ካፉ ነጥቆ የት እንዳለ ልጁ ለአንድ ሰው ትንፍሽ ብትይ እደፋሻለሁ አላት። ራሄል ፈርታ ልዑል የት እንዳለ ለማንም ሳትናገር ቆየች። አባትየውም የልጅ አምጦ ሲሉ ቤቱን ቀውጠውታል። ታዲያ ይህ በእንዲህ እንዳለ ነበር እማማ ሳራን ስትደውል ጠብቀው ልጇ ስለታመመች ዛሬ ነገ ሳትል ሀገር እንድትመጣ አጥብቀው የነገሯት። ሳራም ልጇ በጠና መታመሟን
ስላሳሰባት ሀገር ለመመለስ ወሰነች። ግን ደግሞ ሳራ ከእማማ ልጅ ሳሚ ጓደኛ ፍቅር መጀመሯን ለቤቲ የነገረቻት ከሳምንታት በፊት ነበርና ቤቲ ለማንም ሳትናገር ጸጥ ብላለች። ሳራ ከሳሚ ጋር ፍቅር የጀመረችው በሚያደርግላት እንክብካቤ ተስባ ነው። እናም ምንም እንኳ ባታፈቅረውም ሰው ሀገር ላይ ብዙ ውለታን ስለዋለላት የፍቅር ጥያቄውን አለመቀበል አልቻለችም ነበር። ሳራ ጓዟን ጠቅልላ ሀገር ቤት ልትገባ መዘጋጀት ጀመረች። ይህኔ ሳሚ ቃል ተግባብተዋልና ቀለበት አድርገው እንድትሄድ በጓደኞቿ አስጠየቃት። ሳራ ግን በአሁኑ ሰዓት ቃል የምትገባበት ጊዜ እንዳልሆነና ልቧ ለመጣመር ዝግጁ እንዳልሆነ አረዳችው። ይህኔ ሳሚ በጣም ተናደደ። ልብሽ ሳይወደኝ ነበር አብረን የቆየ ነው ሲልም ጠየቃት። እሷም ውለታው ስለከበዳት ምርጫ አጣ እንደሆነ ነገረችው። ሳሚ የውሸት ተስፋን ስለሰጠችው በጣም ከፋው። ሊበቀላትም ፈልጎ ቤተሰብ ልጠይቅ ነው በሚል ተልካሻ ምክንያት አብሯት ኢትዮጵያ እንደሚሄድ ነግሯት፣ ሳራም መቃወም ስላልፈለገች አብረው ወደ ኢትዮጵያ ገቡ። ሳራና ሳሚ ኤርፖርት እንደደረሱ በቃቸው፣ እኔ ወደ ባህር ዳር ነው የሚሄደው አለችው። ሳሚም አብሬሽ መጥቼ ልጅሽ የምትዋወቅ እፈልጋለሁ እና ደግሞ የጓደኛዬ እናት እማማ መጠየቅ አለብኝ አለ። ሳራ በጊዜው የልጇ መታመም ስለነበር አስጨነቃት። መልስ ሳትሰጠው እነማማ ጋር ደውላ መምጣቷን አበሰረች። እማማም ዛሬ ስለመሸ ነገ ትመጫለሽ ልጄ እዛው ደሪ አሏት። እሷም ያንን ቀን በጣም ስለመሸ አንድ ሆቴል ውስጥ 2 የተለያየ ክፍል ይዘው አደሩ። በነጋታው ጠዋት ኮንትራት ታክሲ ይዛ ወደ ባህር ዳር ተጓዙ። በመንገዳቸውም ላይ ሳራ በትዝታ ተዋጠች። ከልዑል ጋር ያሳለፉትን ጊዜ እያሰበች ሳታስበው እንባዋ መውረድ ጀመረ። እንዲሁም በተቃራኒው ሕይወቷ መመሰቃቀሉን ክፉን ለሚመኙት ሁሉ ማሸነፍ አለመቻሏ ተደማምሮ ደም እንባ አስለቀሳት። ሳሚም እንደ ሕፃን ደረቱ ላይ ለጥፎ አባበላት። የሱ እንባ መውረድ እንኳ ያስተዋለው ሳራ ስትጠርግለት ነው። ባህር ዳር እንደደረሱ ሳራ ልቧ ይመታ ጀመር። የሆነ አዲስ ነገር ያለ ይመስላታል። ልክ በራፉ ላይ ደርሰው የውጭ በር ስታንኳኳ ቤቲ ነጭ በነጭ ለብሳ በጣም አምራና ተውባ በር ከፈተችላቸው። ሳራም ቤቲንና የግቢውን ዲኮር ስታይ ግራ ገባት። እንዴ እኔን ለመቀበል ነው የሁሉ ነገር ብላ ቤቲን ሰላም እያለች አሳለ ንጹህና ፍልቅልቁ ልጇ በአምላክ እየተሯሯጠ ሲጫወት ተመለከተች። በሰዓቱ ልጇን ስታይ ታሟልና ቶሎ ድረሽ መባሏ ትዝ አላላትም ነበር። እንቧ እየቀደመ ልጇን ሮጣ አቀፈችው፣ እያገላበጠችም ሳመችው። ሳራ በሁኔታዋ ሁሉንም አስለቀሰች። ይህ የሆነ እያለ ቤቲ ከሳሚ ጋር ታወራ ነበር። ይህኔ ሳሚ ለቤቲና አጠገቧ ላሉት የሳራ ፍቅረኛ ነኝ እሷን ብዬን የመጣሁት ለነጋባም ወሰነናል አለ። ይህኔ ሁሉም ሰው ሲንጫጫ ሳራ ልጇን እንዳቀፈች ወደ እነሱ ዞር ስትል ውሃ አምጡ፣ ደም፣ ንፋስ ስጡት ሲባል ደንግጣ ቀረበቻቸው። አይኗን ማመን አቃታት። ልዑል ራሱን ስቶ ወድቋል። አፋፍሰው ሐኪም ቤት ወሰዱት። ነገሩን እንቆቅልሽ ሆነባት። እማማም እያለቀሱ ልጄ በልጅሽ አማርቼ የጠራሁሽ ታሪኩ ብረዝምም ብቻ የልዑል አባትና ብዙነህ ልዑልን ይዘውት መጣው አንቺን ሰርፕራይዝ አደረግን። ሁለታችሁን ልናገናኝ ነበር፣ ግን ልጄ ክፉ ዕድል አለሽ መሰል አንቺ እዛ ያጭሽ ውጮኛሽ ልትጋቡ እንደሆነ ሳይጠይቅ ዘባርቆ ሲሉ ምን እማማ ሳሚ እኮ ምንም አይደለም። ቆይ ምንድነው ነገሩ? እኔን የፈጠረኝ ፈጣሪ ዙሪያ የሚያስቀምጣቸው ሰዎች ሁሉ እንዲጎዱኝ ነው እንዴ? ይህ የቁም ቅዠት ህልም መሆን አለበት እያለች በእልህ መጮህ ጀመረች። ሳራ ሰው ሁሉ እያያት ጸጉሯን አንጨባራ ልብሷን ላይ መቅደድ ጀመረች። የሚያዩት ሁሉ ያበደች መሰላቸው። እማማ አታፈጡ አስቆማት እንጂ እያሉ ሰውን መቆጣት ጀመሩ። ሳራ እንደ እብድ ስትጮህና ልብሷን ስትቀድ ሰዎች ያዟትና አስቆማት። ሳሚን በጣም ደነገጠ። እግሯ ላይ ተንበርክኮ ይቅርታ እንድታደርግለት ለመናት። እማማም በአምላክን አቅፈው ያለቅሳሉ። ሳራ ልዑል ወደ ተወሰደበት ሆስፒታል ሄደች። ነገር ግን ልዑል ማንንም ማየት እንደማይፈልግ ተናግሮ ስለነበር ዶክተሮቹ እንዳትገባ ከለከሏት። ይህኔ ወደ ቤት ተመልሳ ተቀመጠች። ሳራ ከቀን ወደ ቀን እየገረጣች መጣች። ምክንያቱ ደግሞ ምግብ ስለማትበላ ነበር። የሳራን መምጣትና የልዑልን በሷ ምክንያት ሆስፒታል መግባት የሰማችው የልዑል እናት እየከነፈች ባህር ዳር ገባች። ሳራን አፈላልጋም ልትገላት ፈለገችና ባሏ ጋር ደወለችለት። ባልየውም ባህር ዳር ሆቴል ይዞ ስለነበር ልዑልን እያስታመመ የነበረው ወደ ሆቴሉ ቀጠራት።
ከዛም ለምን መጣሽ አላት። ለምለምም የልጄን ሕይወት እያመሰች ያለችውን ሴት ልገላት ነው አለች። አባትየውም የመጸት ፈገግ ብሎ ቆየሽ እኮ ከገደልሻት፣ ምን እሷን ብቻ ልጅሽንም ገለሽዋል ሲል ካፉ ነጠቃት። እንደዚህ አትበለኝ፣ እኔ ልጅን ስለምወደው ነው፣ ለሱ ብዬ ነው አለች እንባ እየተናነቃት። ለምለም እስቲ ንገሪኝ፣ እጅግ በጣም ከሚያፈቅራት ልጅ ተነጥሎ ለውሸታምና አስመሳይ መዳር ነው መውደድ? እስቲ መልሽልኝ። ከገዛ ልጅ ይልቅ የሌላ ልጅ የእንጀራ አባት ሆኖ እንዲያሳድግ መፍረድ ነው መውደድ ሲል ምንድነው የምታወራው? ራሄል እኮ የልጄ ልጅ ነው አቅፋ ያለችው። ራሱን ታሞ በልዑሌ ደም ነው የተረፈው ሲል ከት ብሎ ስቆ፣ ስሚ ለሌባውም ክስ የተሻለ ሌባ እንዳላት ትርሺ። ራሄል አንቺን ፈርታ እንጂ ልጁ የብዙነህ ነው። በድንጋጤ የምትጠጣውን ውሃ ትናላት። ይህኔ ለረጅም ሰዓት አስላ ጋብ ሲልላት የሳራ አሳዳጊ ሳራ ገፊ እንደሆነች ነግራኛለች። ቤተሰብ የላትም፣ ይህን ታውቃለህ? በሷ ምክንያት ሞተዋል ሲል ለምለም እኔ ይህንን ካንቺ አልጠብቅም። ምን አይነት ራስ ወዳድ ነሽ? እንደዚህ አይነት አስተሳሰብ ይኖርሻል ብዬ አስቤ አላቅም። ሳራ ፍትህ የተጠማች ሴት ናት። አሳዳጊዋ እኔን ብላ የመጣችው ሴት ሀብትን ፍለጋ አባቷን በግፍ የገደለችባት ሴት ናት። ከአባቷ አልፋ እሷን በጎረምሳ ልታስደፍራት ስትል ነው ሳራ ቤቱን ለቃ አይጠፋችው። ግን ሳራ ማንንም ሰው ስላልነበረ እንዴትም ብላ ፍትህ ማግኘት አትችልም። ለልጅም ቢሆን ታማኝ አፍቃሪው ነች። ሕግ ተምራ የእንጀራ እናቷን ለፍርድ ልታቀርባት ህልም ነበራት። ግን ውዴ አንቺ መሃል ገብተሽ የምስኪኗንም የልጅሽንም ህይወት አበላሽሽ እያለ ስለ ሳራ ሲነግራት ጸጸትና ሐዘን ፊቷ ላይ ጥላ አጠሉ። ራሷን ወቀሰች። ባላ የተከራየ ሆቴል ክፍል ውስጥ ለ3 ቀናት አለቀሰች። እሷን ለማጽናናት አቃተው። ከዛም ከምታለቅስ ይቅርታ ጠይቃ ብትክሳቸው እንደሚሻል ደጋግሞ መከራት። እሷም ልጅስ ልጄ ነው፣ እሷ ግን ትዝ ይልሃል እኔ ሴተኛ ዳሪ ነበርኩኝ፣ ከዛ አንተን እኔ አፈቅርሻለሁ ብላ ገባኝ፣ ከዛ ግን እኔ ልዑልን ስትል አቋረጣት። አንቺ ልዑልን ከሌላ ወንድ አርግዘሽው ነበር፣ ይህን ለዓመታት ደብቀሽኝ፣ እኔ ግን እጠረጥር ስለነበረ የዲኤንኤ ምርመራ አደረግኩኝ። ልዑል ልጄ እንዳልሆነ ሳቅ ላብድ ነበር፣ ግን ለ15 ቀን ገደማ የቆየሁትን አስታውሽ አለና መልሷን ሳይጠብቅ ያኔ እዛ ሄጄ ስቆይ ነገሮችን ማገናዘብ ጀመርኩ። ልዑልን ልጄ ብዬ አምኜ ተቀበልኩ። አንቺም እንዳትጨነቂ ሳልነግርሽ ዝም አልኩኝ፣ ምክንያቱም በጣም አፈቅርሻለሁ አለ። ለምለም ማመን አቃታት። የእሷን ስራና የባሏን መልካምነት እያሰበች በራሷ አፈረች። በነጋታው ጠዋት ተነስታ አዲስ አበባ ሄደች። እንደደረሰችም ቀጥታ የሳራን እንጀራ እናት ማፈላለግ ጀመረች። እንዳገኘቻትም በዚህ 2 ቀን ውስጥ እጇን ካልሰጠች ሰው በመግደል ወንጀል እንደምትከሳት አስጠነቀቀቻት። የሳራ እንጀራ እናትም ደነገጠች። ስለፈራችም ሳትቀድመኝ ልቅደማት ብላ ለምለምን በስለት ወጋቻት። በጩቤ ስትወጋ ተዘረረች። ይህኔ የእነ ሳራ ግቢ ተከራዮች ይመለከቱ ስለነበረ በጩኸት ሰፈሩን አደበላለቁት። ሁሉም ከዛ የሳራ እንጀራ እናት ለማምለጥ ስትሞክር በአካባቢው የነበሩ ሰዎች ያዟት። ወደ ጣቢያም ተወሰደች። ሰው በመግደል ሙከራ ተከሳ ወደ ማረፊያ ቤትም ተላከች። ለምለምንም ወደ ሐኪም ቤት ከወሰዷት በኋላ የልዑል አባት ደውለውለት የልዑል አባት ደግሞ ብዙ ነገር ደውሎ እሱ ከባህር ዳር እንዲመለስ ለምለም ጋር እንዲቆይ ጠየቀው። ብዙነህ አረ ችግር የለውም ሲል የለምለምን ክፋትና በደል ረስቶት ነበር። ብዙነህ ለምለም የገባችበት ሆስፒታል ደርሶ ቀጥታ ወደ ድንገተኛ ክፍል አመራ። በሩ ላይም ራሄል ልጇን አቅፋ ታለቅሳለች። ብዙነህም አይቶት አለቅሽ በመታመሟ ነው እንዴ እንባሽ የሚዘንበው አላት። ቡዜ እስቲ ዛሬ እንኳን ላሳዝነ እኔ እኮ የልጅህ እናት ነኝ አለችው። እሱም ትቷት ለምለም ጋር ሲገባ ዶክተሮቹ ብዙ ደም ስለፈሰሳት በአፋጣኝ ሌላ ሐኪም ቤት ሄዳ መታከም አለባት ብለው ሪፈር ጻፉላት። ብዙነህም ለልዑል አባት ሁኔታውን አስረድዶት ወደ የካቲት ሆስፒታል ተወሰደችና አልጋ ያዘች። ብዙነህና ራሄል ውጭ ቆሙ ሳለ እሺ ለምን ነበር የምታለቅሽው አላት። ራሄልም ልጇን በስስት እያየች ወይዘሮ ለምለም እኮ ልጄ የልጅ ልጇ እንዳልሆነ አወቀች፣ እናም ዓይንሽን እንዳላይሽ አለች፣ ማንም እንደሌለኝ እያወቀች ስትል ድሮ ሰውነት ተደብቆ የሚቀር ይመስልሻል? ራሄል አሁንም ልምከርሽ፣ ከጥፋትሽ ተመለሽ፣ ውሸት ይብቃ፣ ተመልከቺ ሁሉም የሰራውን ብሎ ንግግሩን ሳይጨርስ የልዑል አባት ደወለና ስንት ቁጥር ናችሁ አለ። ብዙነህም ያለበትን ነገረው።
ልክ ወደ ክፍሉ ሲሄዱ ራሄል ደንግጣ ቆመች። ብዙነህም ድንጋጤው አስደንግጦት ምን እንዳየች ለማየት አይኗን ተከትሎ ዞረ። ይሄኔ እሱም ተገረመ። ሳራና ልዑል ከልዑል አባት ፊት ለፊት ይሮጣሉ። ብዙነህ በደስታ ሰከረ። ሩጦ ሁለቱም ላይ ተጠመጠም። ምንድነው የማየው በፈጣሪ እውነት ነው ግን እያለ ሁለቱንም በየተራ ሳማቸው። የመጡበትን ጉዳይ ለትንሽ ደቂቃ ረሱትና በብዙነህ ሁኔታ እንባቸው ፈሰሰ። ከዛም የልዑል አባትና ልጄ በቃችሁ እናትህን እንይ አለ። ብዙነህም ውስጥ ዶክተሮቹ ስላሉ ሲወጥ እንገባለን አለ። ሁሉም መንቆራጠጥ ጀመሩ። በመሃልም ሳራ ግን እኮ አልገባኝም ወይዘሮ ለምለምን ማን ሊወጋት ይችላል አለች። ሁሉም ቀጥ ብለው ወደሷ ተመለከቱና ልዑልና ሳራ በእርግጥም አላወቁም ነበር። አብረው የመጡት እማማ ሳራን እያረጋጉና በቀን በቀን ቤተ እምነት እየሄደች እንድትጸልይ አድርገው ወደ ራሷ ሲመልሷት፣ ሳሚ ደግሞ ልዑል የተኛበት ሆስፒታል ድረስ ሄዱ። ያኔ ባለማወቅ ስለሚያፈቅራት ብቻ እንደዚህ እንዳደረገና እሷ ግን ካንተ ውጪ ማንንም አታፈቅርም፣ ባለማወቅ ለዚህ ስለደረኳችሁ ይቅርታ በማለት ልዑል በድጋሚ ከሳራ ጋር እንዲገናኙ አድርጎ ልክ የልዑል አባት ልዑልን ይዘው እነ ሳራ ቤት ደርሰው ልዑልና ሳራ ሲተቃቀፉ ነበር። ለምለም ተጎድታለች ተብሎ ለልዑል አባት የተደወለው። ዶክተሩ ወጡ የለምለም ቤተሰቦች አለ። ሁሉም አቤት አሉ። ወደ ዶክተሩ እየተጠጉ ለምለም ከፍተኛ ደም ስለሚፈሳት ደም የሚለግስ ሰው ያስፈልጋል ከመሃላችሁ ሲባል በቅድሚያ ባሏ ገባ። ግን ባልየው መስጠት አይችልም፣ ምክንያቱ ደግሞ የደም ታይፓቸው አንድ አይደለም። ቀጥሎ ልዑል ገባ። ልዑል ደግሞ ሙሉ ጤነኛ ባለመሆኑ እንደማይችል ነገሩት። ብዙነህ እኔ እሰጣለሁ በቃ ብሎ ሲገባ የሱም እንደማይሆን ተነገራቸው። ይህን የልዑል አባት ዘመድ ጋር ለመደወል ስልካቸውን ሲያነሱ ሳራ እኔ ያለው አለች። ሁሉም ደነገጡ። ያንን ሁሉ በደል ያሳለፈች ሴት እንዴት ዛሬ ለበደለቻትና ሕይወቷን ላበላሸቻት ሴት ደም እለግሳለሁ ትላለች? እውነትም ሳራ አንቺን ያገኘሽ ልጅ ፈጣሪ ልቡን አይቶ ነው ተባረኪ አላት። አጋጣሚ ደግሞ የሳራና የለምለም ደም ተመሳሳይ ነበርና ዶክተሮቹ ከሳራ ደም ወስደው ለለምለም ተኩላት። ለምለምም ስትነቃ ከአጠገቧ የተኛቸውን ሴት ሳራን ተመለከተቻት። ለምን ከጎኗ እንደተኛች ለማወቅ ጊዜ አልፈጀባትም። ለምለም መቃብሯን የቆፈረችላት ሴት ዛሬ ሕይወቷን ስታድናት ከማየት ብለ ምን አለ ጸጸት ውስጣን አሰቃየው። በተንጋለለችበት እንባ ቁልቁል ወደ ጆሮዋ ፈሰሰ። ለምለም ድና ስትወጣ በቅድሚያ ሳራና ልጇን ድል ባለ ሰርግ ለመዳር መዘጋጀት ጀመረች። ባሏንም ለልዑል አባቱ እንዳልሆንኪ ነገረው ስትል የልዑል አባት ግን በፍጹም አለ ልጄ የኔ እንደሆነ ይቀጥላል፣ እስከዛሬ ያልተነገረውን ዛሬ መነገር የለበትም አለ። ለምለምን በቃ አንተ እንዳልክ አለች። ለምለም ጠብቃ ቀጥራ የሳራን እናት በመግደል ወንጀል ከሰሰቻት። ሳራም የአባቷን ሀብት ይገባሻል ሲል ተፈረደላት። ከብዙ ምርመራ በኋላም በለምለም ጥረት የሳራ እንጀራ እናት እድሜ ልክ እስራት ተፈረደባት። ልዑልና ሳራም ድል ባለ ሰርግ እንደ አዲስ ተጋቡ። እማማም ባህር ዳርን አለቅም ብለው የነበረ ቢሆንም በሳራ ልፋት የአባቷን ቤት ሰጣቸው መኖራቸውን ቀጠሉ። ለምለምም ካሳ ይሆነኝ ስትል ጥሩ ቤትና መኪና ገዝታ ለሳራና ለልዑል ስጦታ ሰጠቻቸው። የልዑል አባትም አሜሪካ ከመመላለሳቸው በፊት ፍቅር ያሸንፋል ሲሉ ራሄልን አፈላልገው ከብዙነህ ጋር በማስታረቅ ለልጃቸውም ሲባል አብረው እንዲኖሩ አደረጉ። ደስታ በየቤቱ ገባ። ይህ ነው ፍቅር ሲፈርድ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ስለምትከታተሉ ከልብ እናመሰግናለን።